ያቺ ልጅ ባልማጣቷ ስተቱ የወላጅ እንጂ እሱ አይደለም ማለት ስተትም ከሆነ የሱ አይደለም ስተቱ የወላጅ ነው አንዳንዴ ምንም የሌለበት ነገር ይሆናል በነገራችን ላይ ጸሐፊ የሆንኩት ሸልፍ የሌለበት ቤት ገብቼ ነው መጀመሪያ ትምህርት ቤት ጨረስኩ ምንም መጽሐፍ የለም ሰፈሩ በቀል የሚባል ነገር አለ ለካ ለዚህ ያመጡት ሁሉ በያሰብኩ እግዚአብሔር እኔ አቅም ቢኖረኝ ሁላ ሰው ገል ነበር ያን ሰሞን መድኃኒዓለም አቅም መንጻቱ ነው የተጠቀመ አንድ ታዋቂ ደራሲ ያንቺን ስራ በስሙ አውጥቶ ያልተገባ ነገር ፈጽሞ ክስ ላይ እንደነበርሽ አውቃለሁ ማን ነው የነበረኝ አጠገቤ እግዚአብሔር ነው የሚያውቀው እውነት ለመናገር በዚህ ጉዳይ ላይ እሱን ነቅፎ እኔን ወግኖ አንድ የቆመ ሰው ከነበር ዝምተኛ ነው ግቢ ውስጥ ብዙ ሰላም አይልም ቤት ኪራይ በሌለኝ ሰሞን ግን ሳቂታ ቀልደኛ ምናምን ነው የሚሆነው እና እኔ በጣም ላመሰግነው ፈልጋለሁ ውድ የነገረ መጽሐፍት ፕሮግራም ተከታታዮች ቤታችሁ ሆናችሁ ወይም በያላችሁበት ይህን ፕሮግራም የምትከታተሉ የዛሬው እንግዳችን እነዬ ሽበሺ ናት። እነዬ አጫጭር ልቦለዶችና የረጃጅም ልቦለዶች ደራሲት ናት። እነዬ የገቦ ፍሬ፣ ያልጠራ ደም፣ ስውር ግዛት በተሰኙ ረጃጅም ልቦለዶቿ ስትታወቅ ከሌሎች ደራሲያን ጋር ደግሞ ያሳተመቻቸው ብዙ መጽሐፎች አሉ። ሁለቱ መጥቀስ ይቻላል። ያልተናበቡ ልቦችና የኔ ዓለም የተሰኘው ዛሬ በህይወቷ በስራዋ ያላትን ያልተለመደ የደራሲነት ህይወቷን የምንቀኝበት አጋጣሚ ይሆናል። እንኳን ደህና መጣሽልን። ስላገኘንሽ ደስ ብሎናል። እኔም ስለጠራችሁኝ ስላገኘኋችሁ ደስ ብሎኛል። ቀደም ሲል ምን ብዬ ነበረ? ያልተለመደ አልኩ። ያልተለመደ እምልበት ምክንያት መቼም ያው ረጅም ዓመት ነው እኔና አንቺ ስንተዋወቅ ግልጽ ነው። ከቤት ሰራተኝነት ተነስቶ የመነበብ እድል የገጠማቸው የሶስት ረጃጅም ልቦለዶች ደራሲ እናት መሆን የተለየ አጋጣሚ ነው። እነዬ ሽበሺ የቤት ሰራተኛ ሆና አገልግላለች። ምን እግር ወሰዳት ወደዛ የኑሮ መስመር? እንግዲህ ገጠር ነው የተወለድኩት። ገጠር መወለድ በራሱ ያው ሴት ልጅ ነኝ፣ ገጠር ነው የተወለድኩት። ትምህርት እንዳጋጣሚ ሆኖ ያው እኔ ልጅ እያለሁ ትምህርት ቤታችን አካባቢ ነው ትምህርት ቤት የተከፈተው። አባቴ ሊቀመንበር ነበር፣ እያስገደደ ሌሎቹን ትምህርት ቤት ሲያስገባ እኔም የሚያስገባት ግዴታ ነበረበት። ማለት የራሱን ሳያስገባ ሌላውን ሊያስገባ ስለማይችል ትንሿ እኔ ነበርኩ። እኔን አንስቶ ትምህርት ቤት ገባው። ህፃንነቴ ነው የገባው፣ እንደ አዲስ አበባ ልጅ ማለት ይቻላል። እየተጫወትኩ የሄድኩ ትምህርት ቤት ገባው። 6ኛ ክፍል ስደርስ ወደ ከተማ ልከው ማስተማር አልፈለጉም። ምክንያቱም ከተማ ሴት ልጅ እየተመላለሰች ምናምን ሲባል ችግር ይደርስባታል። ቀለቡ ምናምን አይደለም። በነገራችን ላይ አባቴ ጥሩ ኑሮ የሚኖር እንደዛ አካባቢ እንደ አካባቢው ሁኔታ ጥሩ ኑሮ የሚኖር ነው። ቀለም መጫ ምናምን የሚያሳስበው ሰው አይደለም። ግን ያ ሴት ልጅ ወጣ ገባች የሚለው ነገር ግን ያው ለክብሩ ትንሽ ጥሩ ያልሆነ ስለነበረ ከ6ኛ ክፍል ማስቀረት አሰቡ። ማስቀረት ሲያስቡ እኔ ደግሞ ያን ጊዜ በእኛ ጊዜ መምህራኖቹ በጣም ምርጥ ነበሩ። ማለት በጣም ነው የሚመክሩህ እንዴት መማር እንዳለብን፣ እንዴት መቀጠል ህይወትን ወዴት መውሰድ እንዳለብን። ተወሱሼ ስለነበር መቅረት አልፈለኩም። አዲስ አበባን በስም ብቻ ነው ማቃት። አበበው ሲመጡ ነው ማቀው። ጥሩ ጥሩ ልብስ ለብሰው ምናምን በቃ ድሎት ያለበት መስሎ ነው የሚታየኝ ለኔ። ስለዚህ 6ኛ ክፍል እንደማልሄድ ሳውቅ ለምዝገባ በወጣሁት በተቀበልኩት ብር ዝም ብሎ የሀገራችን ከሆነች ልጅ ጋር ነው የገባሁት አዲስ አበባ። እሺ፣ ተያይዘሽ መጣሽ? በቃ ዝም ብዬ ነው የመጣሁት።
ስለዚህ ዝም ብዬ ስለመጣው ማንም ማቀው አልነበረኝም። ዘመዶች ነበሩን ግን አድራሻቸው አልነበረኝ። እስከ ተወሰነ አመታት ማረፊያ አልነበረኝ እና ስለዚህ እሷ ወሰደችኝ። አንድ ቀን ቤቷ የምትሰራበት ቤት ነው የገባችው። የምትሰራበት ቤት አሳደረችኝና በሁለተኛው ቀን ስራ ፈልጋ አስገባችኝ። ደግሞ ትንሽ ልጅ ነኝ። ሰው ስራ ማለት እንትን አይፈልግም፣ ሰራተኛ ብሎ መቀበል አይፈልግም። ትንሽ ማለት እድሜ ትንሽ ነው፣ አቅሜም ትንሽ ነበረ። እድሜ 14 ምናምን ቢሆን ነው፣ ከዛ በላይ አይሆንም። እንደገና ደግሞ አቅሜም ያን ያህል ግዙፍ አልነበረ መሰለኝ፣ ማስታወስ አልችልም። ብቻ ግን ሰዎች በጣም እንትን ይሉኝ ነበረ። ማለት ይችን ልናሳድጋት ነው፣ ልታሳድገን ነው፣ ምን ያደርግለታል ምናምን ይሉ ነበርና በዛ ሁኔታ ሰው ቤት የሚገርም ደግሞ ከኛ አባቴ በጣም ይወደኝ ነበር። ማለት የምፈልገውን አላረግልኝም እንጂ በጣም ነበር የሚወደኝ እና ቤት ውስጥ ስራ አልሰራም። ጠቅሟታል አልጠቀማትም ሌላ ነገር ነው፣ ግን ቤት ውስጥ ስራ አልሰራም። እናቴን እኔ አልፈልግም ካልኩ ማንም ሰው እንዲነካኝ አይፈለግም። በቃ አርፌ ነው የምቀመጠው። ስለዚህ ያ ግን ጠቅሞኛል። ያወቅኩት አዲስ አበባ ነው። በፊት እና አባቴ ይመጣል አትነኪኝም ብዬ ቁጭ ል ነበር፣ አልሰራም። ስለዚህ እሳት ማንደድ እንኳን ሳልችል ነው አዲስ አበባ የመጣሁት። አዲስ አበባ መጥቼ ደግሞ አንድ ሳምንት እንኳን ይዞ የሚያስተምረኝ ይሄን በዚህ አድርገው ይሄን እንደዚህ ጠቢው ምናምን ብሎ የሚያስተምረኝ ሳይኖር ነው መጥቼ የገባሁት። በቃ የመጀመሪያዎቹ የልጅነት አካባቢዎች እጅግ በጣም አስጠልዩት ነበሩ። ማለት ልጅ ሆኜ ማለት ብዙ በቃ የቤተሰቦች ፍቅር ብቻ ነው ያለው ውስጤ። ሙያ የለኝም ምን የለኝም፣ ግን ደግሞ አሰሪዎቼ ደግሞ እንደ ወላጆቼ እንዲይዙኝ እፈልጋለሁ። ልጆቻቸው ጋር መቀመጥ እፈልጋለሁ። ልጆቻቸው ጋር መጫወት መብላት እፈልጋለሁ። ግን ደግሞ ያንን ማድረግ አልችልም። እንደማልችል እንኳን አላውቅም። አውቀህ ሰው ቤት ሰራተኝነት መግባትና ሳታውቅ መግባት እኩል አይደለም። እና ሳላውቅ ነው እኔ በቃ ከነሱ ጋር አንድ ነገር ደግሞ ገጠርና በጣም ልጅነቴን ደግሞ ያከፋው እናትሽን መባል አልወድም። ማለት እናትሽን የሚባል ስድብ አላውቅም። ገጠር እናትሽን ሲሉኝ የሰው ልጅ እየጡ አረጋለሁ። ከዛ ያን የሚደርስብኝ ነገር ነው ከባድ ነበረ እና ስለዚህ እሱ ትንሽ አስቸጋሪ ነበር። ያንን አሳልፌ ከዛ በቃ ከሰው ያ ነገር ከሰው እየገለለኝ መጣ። አስገለለ በቃ የከተማው ሰው እኔን አይወደኝም አይነት ስሜት፣ በቃ የኔ አይደለም አይነት ስሜት። ያን ጊዜ እግዚአብሔር እንዳልጠፋ ሲፈልግ አንዲት መጽሐፍ አገናኘኝ። በጣም እግዚአብሔር እኔ አሁን ቁጭ ብዬ ሳስበው እንዳልጠፋ ስለፈለገ ነው ብዬ ነው ማምነው። ምክንያቱም ያችን ልብ ወለድ ሳነባት በጣም ነው የወደድኳት። የመጀመሪያው በጣም ትዝ የሚለኝ ሕያውና ሰናይት የሚል ገጸ ባህሪ እንዳላቸው ነው እንጂ ማን እንደሆነች ርሷ ምናምን አሁን ብጠይቀኝ አላውቃትም። ግን ጠዋት የሻይ የተጠጣበትን ስኒ አንስቼ ላጸዳዳ እንደገባሁ ነው የጀመርኳት። ከዛ በኋላ ሬዲዮ ድሮ 6 ሰዓት ይጮህ ነበር። 6 ሰዓት ሲጮህ ነው ከዛ የሻይ እቃውን ይዤ የተነሳሁት። ቤት አላጸዳው ምን አላጸዳው እሷን እያነበብኩ። ከዛ እዛ ውስጥ ያሉ ሰዎች ለእኔ ትልቅ ጓደኛ፣ ቤተሰብ፣ ዘመድ ሆኑ። በእውኑ ዓለም ከምታውቂያቸው ሰዎች ይልቅ በልብ ወለድ ዓለም ውስጥ ተዋጉቻቸው ገጸ ባህሪያት እነሱን ዘመድ ማድረግ ጀመርኩኝ። ከዛ በኋላ ሰው ቢስቅብኝ ምናምን ቢደሰቱ አልደሰት ቢከፉ አልከፋ። ከዛ በኋላ ምድር እዚህ የማገኛቸውን ሰዎች በነዛ ውስጥ ነው በቃ ማለቅሰው መመለጠው። ከዛ በኋላ ማሳደድ በገንዘብ ይገዛለው ምን እላለሁ። ልብ ወለድ በጣም ማሳደድ ጀመርኩ። ከዛ ትምህርት የመግባት እድል እንኳን አግኝቼ ትምህርት እየገባው ማንበብን በጣም ጎን ለጎን በቃ ያስኩት። ካላነበብኩ እንዴት ነው ከቤተሰብ ሳትገናኝ እንደመዋል አይነት ሆነ ለኔ ማንበብ እና በጣም ነበር ማንበው። ከዛ የቆየው እየሄድኩ ያው ቤት ይቀያየራል። ቤት በተቀያየረ ቁጥር ጥሩ ንባብ ያለባቸው ቤት ታገኛለህ። መጽሐፍ አትቸገርም። ሸልፍ ያለበት ቤት ትገባለህ። አንዳንዴ ምንም የሌለበት ነገር ይሆናል።
በነገራችን ላይ ጸሐፊ የሆንኩት ሸልፍ የሌለበት ቤት ገብቼ ነው። መጀመሪያ ትምህርት ቤት ጨረስኩ፣ ምንም መጽሐፍ የለም ሰፈሩ። የገባሁበት ቤት ምንም መጽሐፍ መዋስ አትችልም ማለት ድሮ 4 ኪሎ ምናምን ነበር የምገባው እና ከአንደኛው ቤት ጎረቤት ምን ድርድር ትሮጣለህ፣ ከዛም ታገኛለህ። ከአንዱ ብታጣ ከአንዱ ታገኛለህ፣ ትዋሳለህ። እንደገና ትምህርት ቤት ሄጄ ስመለስ እገዛለሁ ማለት እገዛለሁም አገኛለሁም። ያን ጊዜ ግን 12 ጨርሼ ስለነበረ ትምህርት ቤት መሄድ አልችልም። ትምህርት ቤት ብዬ እየወጣሁ አልነበረም። ደግሞም ክረምትም ነበር ይመስለኛልና ከዛ አጣሁ ማነበው ነገር የእውነት በጣም ተቸገርኩ። ከዛ ስቸገር መጻፍ ጀመርኩ። አንቺ ራስሽ የምታነቢውን እኔ የምታነቢውን ጻፍሽ ማለት የማነበውን ነው የጻፍኩት። እሺ የማነበውን መጻፍ አንድ አሁንም ትልቅ አለ ትልቅ ቮሊዩም ያለው መጽሐፍ ያ ማለት ዝም ብሎ ላነበው የጻፍኩት ግን ታሪክ ምናምን የተዋቀረ ነገር አለው እና ከዛ በደንብ መጻፍ ጀመርኩ። ጻፍኩት አስቀመጥኩት። አንድ ቀን በዚህ ሁኔታ ላይ ያለው የሬዲዮ ፕሮግራም የስነ ጽሁፍ ውድድር የሚል መጣ። አሁን ያንን እያነበብኩ ጽፋለሁ እንዴ ወደሚለው ነገር መጥቻለሁ። እየመለስኩ አነበው የለ ጽፋለሁ እንዴ አይነት ነገር መጣሁና ከዛ የሬዲዮ ውድድር በዚህ ቀን ከዚህ እንትን ነበረ አዲስ ዜና የሚል ጋዜጣ ነበረ። እሱ ነው አወዳዳሪው እና በዚህ ቀን ከዚህ ቦታ እንደዚህ አምጧ ይላል። እኔ ቦሊያ ላይ ያለሁት እነሱ እዛ የመድኃኒዓለም ቀጨኔ መድኃኒዓለም አካባቢ ነበሩ። ማን ይወስድልኛል በስራ ቀን እንዴት እሄዳለሁ? ከዛ የሆነ ልጅ አለ ዝም ብሎ እንደ ሀብታም ቤት እየተላላኩ ምናምን ከሌላ ቤት ሆኖ እየመጣ የሚላላክ ልጅ የለም እንደዛ ይመጣል ይላላካቸዋልና አውቀዋለሁ። እየመጣ ሲላላክ ብር ብሰጥ እንዲህ ታደርስልኛለህ አልኩት። ያችን የጻፍሻትን አጭር ልቦለድ ያችን አጭር ልቦለድ ምክንያቱም ያችን ራሱ ያነበብኳት ሬዲዮ ላይ አይደለም እንጂ ሬዲዮማ መልሱን የሰማሁት እንትኑን ያነበብኩት ጋዜጣ ላይ። እሺ ጋዜጣውም ልብስ ተገዝቶበት ነው የመጣው እና አሰሬ እዛ በዛ ወቅት የነበረችው አሰሬ ማነበው አልነበረም እንጂ እጅግ በጣም ምርጥ ነበረች። ምርጥ በቃ እንደ ጓደኛ የምትቀበል እንደ ሰው የምትቀበል ምንም ለጥፋትህ እንኳን ስትነግርህ ሰው መሆንን የምታውቅ እንደዛ አይነት ሴት ነበረች እና ልብስ ገዝታ አብረን እናደልቃለን። አይቸው በቃ አሪፍ ነው እንትን ነው ብለን ካወራን በኋላ ይዤው ወጣው። ጋዜጣው ምንም አያመልጠኝም። ጋዜጣ የስኳር መጠቅለያ ምናምን አያመልጠኝም ለማንበብ። ከዛ ጋዜጣውን ሳነበው የሆነ በአራት ማዕዘን ተከባ የስነ ጽሁፍ ውድድር ይላል አየሁት። ከዛ ደግሞ ቀኑ ደርሷል። ቀኑ ባይደርስ በፖስታ ምናምን ልከው ነበር። ቀኑ ደርሷል። የዛለት ወዲያ እያልኩም እሱን ነው ማስበው። ስራ እየሰራው ወጥ እያረኩ ማደርገው ነው ብሎ እያልኩ ምን ልጻፍ እያልኩ ነበር ሳስብ የነበረውና ሌሊት ላይ ጻፍኩ። ከዛ ደግሞ የእጅ ጽሁፌ ጥሩ አይደለም፣ አይነበብም። በእርግጠኝነት በዚህ የእጅ ጽሁፍ ብሄድ አይነበብምና ሌላ ቤት ውስጥ ሴት ልጅ አለች የምትማር እጅ ጽሁፏ በጣም ቆንጆ ነው። እኔ ገልብጭ አልኳት። 5 ብር ሰጥቷት ገለበጠችው። በሷ እጅ ጽሁፍ ተገለበጠና ያንን ልጅ 10 ብር ተከፈሉ። ያኔ 2 ብር ምናምን ነው ትራንስፖርትና 10 ብር ሰጠሁት። የደሞዜን ግማሽ ነው የሰጠሁት በነገራችን። ከዛ ይዞ ሄዳ አደረሰ። ረስቼዋለሁ። ቆዩ ደግሞ እንትኑንና ከዛ ደግሞ የብር ትሩፋት ነው ምናምን የሚል ፕሮግራም ነው ነበረ። ጽሁፍ 97.1 አዎ ስሜን ሳላስገባ ያንኑ ጽሁፍ ለምላኩት ለነሱ ስሜን ግን ያው አሰሪዎቼ ምናምን እንዳይሰሙብኝ ስለምፈራ ስራውን ትታ እየጻፈች እንዳይባል ሲጀመር እኔ እጽፋለሁ ወይ እኔ ደራሲ ሆናለሁ ወይ ደራሲ ለእኔ ሳስበው ያንን የጻፈ ደራሲ ከአምላክ ልክ ነው እና እኔ ያንን እጽፋለሁ ወይ ብዬ ማሰብ አልፈልግም። ምክንያቱም እንደዛ ትጽፋለች ወይ ብለው እንትን እንዲሉኝም አልፈልግም። በጣም ነው የምፈራው። ምክንያቱም ልክ ነው ብዬ አላስብም። የኔ ለጽሁፍ መነሳት ለራሴም ማለት ነው። ከዛ ያንን እንትን አልኩና ሰጠሁት፣ ላኩላቸው ለነሱ። እነሱ ቢልኩልን ኑሮ ስሞትን እናስተዋውቅ ነበር ምናምን ብለው አነበቡት። እነሱ ባነበቡት በስንተኛው ቀን እንትና ጥበቡ ያኔ እዛ ነበር። ጥበቡ በለጠ አዲስ ዜና ነበር። እንደገና መሰልካቸው የሚባሉ ሰውዬ ከዛ ደወሉልኝ። ከሁለት አንዳቸው በቃ መሰልካቸው መሰለኝ ደወሉልኝ።
ከዛ ምንድነው የምትሰሪው ምናምን ፊልድ ትወጫለሽ ብዜ በጣም የገጠር የቀበሌ ሊቀመንበር ሚስት ናት እንትኗ ካራክተሯ እሺ እሷ ተደፍራ ራሷን ስታጠፋ ነው የሚያሳየው እሺ እና የሃይማኖቱ ማለት እንደዚህ ሆኜ ባሌንም ከማረከስ አይነት ነው የምታጠፋው የሚደፍራት ደግሞ የገጠር ቀበሌ ሆቴል ነው የቀበሌው ሊቀመንበር ሆቴል ማለት ነው ከገጠር የሄዱ ከከተማ የሚሄዱ የመንግስት ስራ አመራሮች በሙሉ እዛ ነው የሚያድሩት ወደ ከተማ መመለስ ካልቻሉ ስለዚህ እዛ ያደረ ባለስልጣን ነው የደፈራት የመንግስት ባለሙያ ነው የደፈራት እና እዛ ሄደፍራትና ባሏን ላለማርከስ እሷ ታንቃ ስትሞት ምናምን ነው የሚያሳየውና ገጠር ትሄጃለሽ ወይ በጣም ውስጥ ገብተሽ ነው የሰራሽውና ገጠር ትሄጃለሽ ፊልድ ምናምን ትወጫለሽ አለኝ ኧረ በእናቴ የሰው ቤት ሰራተኛ ነኝ ከየት ነው የምወጣው ደግሞ ፊልድ ግን ቤተሰቦች ገጠር ስለሆኑ ይሄዳሉ አንዳንዴ ምናምን አልኩት እነሱ በትልቁ ዜና የቤት ሰራተኛ የስነ ጽሁፍ ውድድር አሸነፈች ብለው አወጡት እኔም በዛ ነው ማቅሽ አንብቤዋለሁ እሱን ዜና አይደለ እና አሸነፈች ብለው አወጡት ከዛ አሰሪዎች የሰሙ የመጀመሪያ ቀን አዩትና ጠሩኝ ተጠራው ያው ምንም ቢሆን እሷ ጥሩና ሰውየው ጋር ብዙ ተግባብተናል ብዙ ጊዜም አገር ውስጥ ስለማይኖሩ እሳቸው እንዴት ይፈልጉኛል ብዬ አስባለሁ ሲጠሩኝ በጣም ደነገጥኩኝና ገባው ከዛ እዚህ ላይ ወጣሽው አንቺ ነሽ ፎቶ ሁሉ ወጣ እሺ ከዛ አንቺ ነሽ ፎቶ ወጣል አይደለም ባለም ማለትም አልችልም ስምሽም አለ ነው ስም ቀይረሻል አልቀየርኩም እሺ ስሜም ፎቶም ወጣል ስለዚህ ማለት የምችለው ያንን ነው አውሽ አሁን አልኳቸው ከዛ ጥሩ ነው ጎበዝ ብለው ዝም አሉኝ ከዛ በኋላ ያው ማለት ጥሩ ቤት አጣው ግን ከዛ በኋላ ብዙ ምቾት አልሰጣቸውም ወዲያው በሱ ተከትሎ እንትን ማዛ የሸገር ባለቤት አሁን የሸገር ያኔ የጨዋታ ፕሮግራም ከዛ እሱ ላይ እንግዳ አደረገች ቤት ማለት ሌላ ቦታ ወሰደ እንደገና ደግሞ አዲስ ምንድነው ይሄ ሄራልድ ነው ማን አይደለም ያኛው ሪፖርተር ደግሞ በቤት መጡ አሁን እንግዲህ ይገርም እኮ እሱ አልገባ እንትን አልተመቻቸውም ለሰው ማለት አሁን ቤት አንቺ የቤት ሰራተኛ ነሽ ቤት ውስጥ ጋዜጠኞች ይመጣሉ ጋዜጠኞች ደግሞ መጡት ህይወትሽን ለማወቅ ለመጠየቅ ነው ለነሱ ደግሞ አሳዳሪዎች ደግሞ ምቾት ነሳቸው ምቾት አይሰጡምና በሱም ተጨማምሮ ያው አጣው ስራዬን ከዛ በኋላ ያው አንዴ ስራ አጣህበት ነገር ነው መቀጠል አለበት ያክስቴ ባል አለ እንደዚህ ከሆነ እንትን ብለሽ ውጭ ወተሽ ለጊዜው ከኛ ጋር ሆነሽ ሞክሪው የገቦ ፍሬ አልቋል በዛን ጊዜ ነገሩ የገቦ ፍሬ አልቋል ግን ለማንም ማሳይቻ አላውቅም እማውቀው ማንን ነው ሲሳይ ንጉስ እንትን ነበር ድሮ የሚገጥመኝ መጽሐፍ ትርጉም ነው እንዳለ ማአት ትርጉም ነው ያነበብኩትና በጣም ደሞ ደስ ይለኝ ነበር በጣም ነው የሚገራርም ትርጉም ነበር ያነበብኩትና ካንዱ ወደ አንዱ እየሄድኩ ነው እንጂ ማንበብና የቤት ሰራተኝነት በጣም አስቸጋሪ በጣም እኔ ማንበቡ ልክፍት አለብኝ ሰዎቹ ደግሞ መጽሐፍ ይዘው ሲያዩ አይወዱም እና አንድ ጊዜ በጣም ትዝ የሚለኝ እንጀራ ምጣድ ተከለከልኩ በቃ ምጣድ ላይ እኔ ምጣድም ቢሆን እንጀራ እየጋገርኩ አንዳንድ ፔጅ አነባለሁ በየማሉ ማለት ነው በየማሉ አንዳንድ ፔጅ አነባለሁ ሁለተኛ መጽሐፍ እንዳትይጂ ተባልኩና ተከለከልኩ ሴትዮዋ ስለሌሉ ሰርቄ እያነበብኩ ነው ከዛ ድንገት በር ላይ ሲወርዱ እንዲህ ሲወረውረው ሊጡ ቃል ሊጡ ተንገርቧል እንደዚህ እየጋገርኩበት አይደል ባልዲው ክዳኑ በደም ግጥም አላለም ጉንብስ ብሎ ወደ ሊጡ ከተተው መጽሐፍ እሺ ታስታውሻለሽ ርዕሱ ብቀላ እሺ እና ለዚህ እርምጃሽ ተበቀሉሽ ለዚህ እርምጃ እሺ ዝቅ አርገው ወደ ስር ከተቸው እኔ በላይ እየቀዳው መጋገር ጀመርኩ እሳቸው ውስጥ የሚያወሩኝ ከዛ ከመጨረሻ ላይ አንጠፍጥፌ
አንስቼ በፔስታል ጣልኩት። ከዛ መርካቶ ስንት እንደተንከራተትኩ እኔ ነኝ የማውቀው። ካቆምሽበት ለመቀጠል ሲጀመር የሰው ነው መጽሐፉ ተውሽ ነው እና ከዛ ውጪ በቃ የደብተራ ልጅ ተብያለሁ። አሁን ብዙ ሰው የቤት ሰራተኛ የሚሆነው እመበላው አጥቼ እማበላው አጥቼ ብሎ ነው። አንቺ ደግሞ ትምህርት ፍለጋ ነው፣ እውቀት ፍለጋ ነው። ቤታችሁ ማጀታችሁ ጎሎ አይደለም። ግን አዲስ አበባ ስትመጪ እንደ ማንኛውም የቤት ሰራተኛ ኖርሽ። ትምህርትሽን ደግሞ ቀጥለሻል። ውጤቱ እንዴት ነበር? ብዙ ጊዜ አንደኛ እንትን ጎበዝ ነበርኩ። በክፍል ትምህርቴ ጎበዝ ነበርኩ። አንድ ፔሪድ የመጀመሪያው ፔሪድ ሁሌም አልሄድም። አብዛኛው እንትኔ የመጀመሪያ ፔሪድ ያለ ትምህርት ያመልጠኛል። አንዴ ድሮ እርሻ የሚባል ትምህርት ነበራል። እሱ ትምህርት አንዴ ላይብረሪ ገብቼ ስፈተን አውቃለሁ። በቃ እኔ አይቼው አላውቅም። ከልጆች ገለብጣለሁ። ላይብረሪ ተገብቼ ተፈተንኩኝ። በቃ መምህሩ አስረዳሁት። በቃ የመጀመሪያው ልጅ አድርሼ ነው መመለሰው አልችልም በቃ አልኩት። ላይብረሪ ፈትነኝ። ግን ደግነቱ የሚነበብ ነገር ስለነበር አለፍኩ። የቀን ተማሪ ነበርሽ? የማታ ነው። ከዛ እንደዛ አድርጌ ክፍል ውስጥ በጣም ቢያንስ 5ኛ ነው የምወጣው። ካለዛ 2 ውስጥ አታጣኝም። በጣም ጥሩ ነበር ትምህርቴ። በጣም ትዝ የሚለኝ 8ኛ ክፍል እያለሁ አንዲት ልጅ ነበረች። በጣም ተደጋጋሚ ወድቃ ስሟ ደግሞ ከኔ ጋር ነው። አንድ ጂኦግራፊ መምህር መጥቶ ይኸውልሽ ወይ ከኋላሽ ወይ ከፊትሽ ወይ ከጎንሽ ነው የምትቀመጠው፣ ለሞራሏ ስትይ ዘንድሮ ይዘሻት ውጪ ያለኝ ትዝ ይለኛል። እና እንደዛ ይህን ያህል ማለት እኔም በዛ ህይወት ብኖርም ለትምህርት በጣም ጎበዝ ነበርኩ። ይዘሻት ውጪ? አዎ፣ ለሞራሏ ቢያንስ ከዚህ ደንበኝ ነው የሚሏት መምህራኖቹ ራሱ። እና ለሞራሉ እባክሽ ይዘሻት ውጪ ትለፍ። አዎ፣ እሺ ትለፍ ይዘሻት ውጪ ያለኝ። አሁን የልጅቷን እንትን ልነግር ሳይሆን እኔ ሞክር ነበር ለፈልጌ ነው። እና እንደዛ ነበር እንትን እምለው። ግን 12ኛ ክፍል ስደርስ አባቴ ሞተ። በፈተን ማለት እንደነገርኩ አባቴን በጣም ነው የምወደው። በጣም ነው እንትን እምለውና በዛ ላይ በጣም ስለምወደው ገጠር ምን ይባላል የሚወደው ሰው ሲሞት የሚወደውን ይዞ ይሄዳል ይባላል። ነው ወይ እንደ ፍቅራቸው ሄዱ ይባላል ብዙ ጊዜ። ነው ወይ እንደ ፍቅሩ ጠራት። አገሬ የደኩበት አካባቢ በቃ እንደ ፍቅራቸው ሄዱ የሚባል ነገር አለ። እና እኔ እንደ አባቴ እንደ ፍቅሩ የሚጠራኝ ነበር የሚመስለኝ። እና እሱ የሞተ ዘመን ጥቅምት ውስጥ ነው የሞተው። እኔ 12 ገና ወደ 12 እንደገባው ነው። ሙሉ ለሙሉ ሚኒሊክ ነበር የምማረው። ሙሉ ለሙሉ የታሳለፍኩት ማርያም። ምክንያቱም በትክክል አልቅዘህ ደግሞ አስቸጋሪ ነገር ነበረ። ምን እንደነበር አላውቅም። ብቻ ለመሄድ የምችልበት ቦታ አይደለም። ወዲያው ለቅሶ ላይ አልሄድኩም። እሱ ጥቅምት ብሎ እኔ ፋሲካ ነው የሄድኩት። ሞቶ እሱ ጥቅምት ላይ ሞቶ እኔ ፋሲካ ላይ ነው የሄድኩትና መሄድም አልቻልኩም። ማልቀስም እንደፈለግኩ አልቻልኩም። ብዙ ነገር አልወጣልኝም። ስለዚህ ማርያም ገብቼ ማርያም ቤተክርስቲያን እዚያ 5 ኪሎ 5 ኪሎ ማርያም ገብቼ በቃ አባቴ ልቅሶ ከሷ ነው የወጣሁት። ሙሉ በቃ 12 ሰዓት የገባው የትምህርት ቤት መውጫ ሲደወል ወደ ቤት ይመለሳለሁ። እንደዛ ብዬ አንድ አስተማሪ ማስታውሰው አይ ካለች ትምጣ ደግሞ አለች በሉላለሁ፣ አመዝግቡልኝ፣ ፈርሙልኝ፣ እንትን በሉልኝ ይላለሁ። ግን አልሄድም። ከዛ መጨረሻ ላይ እንግዲህ ለምሰራባቸው ሰዎች እየተማርኩ ነው ብዬ ነው የከረምኩት። ስራ ላሰሪ ነው የወጣሽው ነው የሚባለው። አንቺ ግን በዛ ሰዓት እየመጣሽ ማርያም ቤተክርስቲያን ታለቅሳለሽ? ማርያም ቤተክርስቲያን ነው ማለቅሰው እንጂ አልሄድም ወደ ትምህርት ቤት። ከዛ ማትሪክ ደረሰ። ሲደርስ አድሚሽን ካርድ እየተወሰደ ነው ሲሉኝ ሄጄ እየተሞላ ነው ምናምን ሲሉ ያሉኝ ቀን ሄጄ ሞላው። ስሞላ ለካ ማትስ አልሞላውም። ከዛ የፈተናው ቀን
ያው ጥሯት ተብዬ ነው። ልጆቹን ሁሉ ጊዜ ያለሁበትን ይመክሩኛል፣ ይሰጡኛል፣ ደብተር አንብቢ ምናምን ይሉኛል፣ አብረው የሚማሩት ማለት ነው። እና ከዛ ነገሯት ተብሎ ሄጄ በቃ አንቺ ማትስ አልሞላሽም፣ ይኸው ከአድሚሽንሽ ላይ ማትስ እንዳልተሞላ ነው የሚገልጸው፣ አንቺ ደግሞ የሬጉላር ተማሪ ስለሆንሽ እንትናት በይ ብሎ የሚኒሊክ አንድ እንትን ነገረኝ። በስነ ስርዓት ቁጭ አድርጎ ዘንድሮ መፈተናች በሚቀጥለው አመት ተፈተኝ አለኝ። እፈተናለሁ፣ ምክንያቱም ለአሰሪዎች የምልላቸው እፈተናለሁ፣ ሞልቼዋለሁ አልኩ። ከሞላሽው እንግዲያው ፈተናው ላይ ሂጂና አንቺ እዚህ ምናልባት ተሳስተዋል ሞሉት ከሆነ ፈታኞቹ ጋር መጀመሪያ ገብተሽ ጠይቂ አለኝ። እሺ ብዬ ፈታኞቹ ጋር ገብቼ ስጠይቅም የለም፣ ዝም ብዬ ተፈተንኩት። ከዛ ደግሞ እሱ ነግሮኛል እንግሊዘኛም እሱም ይጠፋል ብሎ፣ እውነትም እንግሊዘኛም እሱም ጠፋ። በእርግጥ ያን አመት አልተማርኩም፣ ጥሩ እንትን አልነበረኝም። ግን እኔ አንደኛ ሰራ የነበረው ሙሉ አጠና የነበረው ጎበዝ ሆነ የነበረው አባቴ ፍቅር ምልህም ነው ያለኝ ከአባቴ ጋር። አንደኛ ብዙ አቅም እያለው ብዙ ነገር እያለው ቢያስተምረኝ ኑሮ የሚልልህ አለኝ። እሱን ዩኒቨርሲቲ መጥራት እንዴት እንደምገባ አላውቅም። የቤት ሰራተኛ ዩኒቨርሲቲ ይገባል አይገባል የማውቀው ነገር የለም። ብቻ ግን እንደምመረቅ ግን እርግጠኛ ነበርኩ፣ ለራሴ ማለት ነው። በቃ ዩኒቨርሲቲ ውጤት አምጥቼ ዩኒቨርሲቲ መግባት አለብኝ። ያኔ ደግሞ አባቴ መጥራት አለብኝ። አባቴ ደግሞ ዩኒቨርሲቲ ገባች ሲባል ከዛ በኋላ ያግዘኛል። ስለዚህ ያኔ ችግር የለበትም፣ ያግዘኛል። ስለዚህ አባቴን እጠራዋለሁ ነበር ህልሜ የነበረው። እና እኔም እንደ ወንዶቹ መማር እንደምችል እንደ እንትኖቹ እንደ ሌሎቹ ልጆች መማር እንደምችል በቃ ዩኒቨርሲቲ ገብቻ አሳየዋለሁ። ከዛ በኋላ እሱ እንትን ይለኛል፣ ምንድነው እሱ ያግዘኛል። ከዛ በኋላ ነው አላማ የነበረው። ከዛ ለምን ልማር? አንደኛ ዩኒቨርሲቲ አልገባም፣ በገባም የሚያግዘኝ የለም። ሁለተኛ በጣም ወደውና አባቴ ሰው ኑሮ ያለው ታውቃለህ ማለት በራሱ ልክ ነው ያሰበው አባቴ በተሰጠው ልክ። ምክንያቱም ክብር ምን እንደሆነ ለነሱ ነው። ያው ልጅህን ክብራቸው በጣም እንትን ነው። አሁን ሴት ልጅህ እንዲያርጋ መባል ለገጠር ሰው ከሞት በላይ ነው። እና ስለዚህ እሱ በኖረበት ባደገበት ልክ ነው ያሰበው። እና ልክ ከዛ ወጥቶ ባሰበ ብዬ ነው አባቴን የወቀስኩት። ያ ደግሞ ለእኔ እንደገና ወቀሳ ሆነብኝ። ወቀሳዬ ሌላ ወቀሳ ሆነብኝ። ራሴን እንትን እንድል አደረገኝና ያ የመጨረሻ ውጤቴን አበላሸብኝ እንጂ እኔ ጎበዝ ተማሪ ነበርኩኝ። ከዛ በኋላም ዩኒቲ ገብቼ ነበረ። ዩኒቲም እንዲሁ ከሰው ቤት ጋር ነው። በዛ ላይ ብዙ እንትን ነው። መጨረሻ ላይ ክፍያውም ከበደ። ስራ ስወጣ አቋርጬው ቀረና ይህ ፍላጎት እንዳለች ትምህርት ፍላጎት እንዳለች ቤተሰብ ካወቀ በኋላ እንዴት ነው? አሁን መጣሽ፣ ሰራተኛ ሆንሽ፣ እየተማርሽ ነው። ለምን እንደመጣሽ ዘመድ አዝማድ ያውቃል፣ ቤተሰብ ያውቃል። ይህንን ችግር ለመቅረፍና የተወሰነውን አመት አያውቁም የት እንዳለሁ። ሚስጥር አድርግሽው ጠፋሽባቸው? የት እንዳለሁ አያውቁም። ጠፋሽባቸው? ላገኛቸውን ብል በምን አገኛቸዋለሁ? ያን ጊዜ እኮ ሰው አግኝተህ ደብዳቤ ካላክ ሰው አግኝተህ እንትን ካልክ ደብዳቤ ነው እንጂ ስልክ የለም እኮ። እንዳሁኑ ስልክ በያቸው ይዘው ቢሆን እኮ እኔም አባቴን ጻላይዋ ሄድም ነበር። ግን ደብዳቤው የለ። ማነው ደብዳቤ ከሰው አልገናኝ፣ ከቤተሰብ አልገናኝ። እንደገና ደግሞ ስልክ የለም። በምን አግኝቼ? ስንት አመት ሳታያቸው ቆየሽ? ወደ 6-7 አመት ይሆናል። እሱ ሲሞት እኔ እንጃ ስንት አመት እንደሚሆን። እኔ ስንት አመት ይሆናል? አዎ ወደ 6-7 ይሆናል፣ እንደዛ አካባቢ ይሆናል። እነዬ አሁን የመጀመሪያ መጽሐፍሽን የገቦ ፍሬ ከጻፍሽ በኋላ እኛም ሌላ አይነት ልቦለድ ካነበብን በኋላ ነው ይበልጥ ሰው ያወቀሽ። ከዛ በፊት ግን የገቦ ፍሬን እንደ ጻፍሽ ለአንድ ደራሲ ስታሳየው ያ ደራሲ አነበበና ይሄማ የኃይለ መለኮት መዋዕል የወዲያነሽን ይመስል የለም ወይ ብሎ መለሰልሽ። ከዛስ እንደዛ ሲላይ ከዛ እንዴ
የወዲያነሽ እኮ ልቦለድ ናት። እኔ ራሴ ነኝ እሷ ማለት እኔ ከሷ እሷ ከኔ ትቆርጅ እንደው እንጂ እኔማ ከሷ አልቆርጅም። ምክንያቱም እኔ ህይወቱም በተግባር ነው የማውቀው። ስለዚህ ከሷ አትቆርጅም ብዬ ግን ደግሞ ያን እንደዛ ስላልኩኝ ብቻ ማሳመን አልችልም ሰውን። ስለዚህ ማሳመን የምችለው ደራሲውን ማግኘት ነው። ስለዚህ ደራሲውን ማፈላለግ ጀመርኩ። አጋጣሚ የገው ፍሬን እዩልኝ ብዬ ለሲሳይ ንጉሱ ደራሲያን ማህበር ወስጄ ለሰው ላኩኝ እና እሱ ስላልተመቸው እዛ ተቀምጦ ነበረ። ከዛ ማን ያገኘዋል ያን መጽሐፍ? ኢዮብ ጌታሁን ገዳም የምትባል ልጅ ነበረች። ገዳም እንዲህ አይነት ልጅ እዩልኝ ብላ መታ ነበር። ተመችቷት የሚያይላት ጠፋ። የቤት ሰራተኛ ናት ማን ይላት ስትለው እስቲ አንጡልየው ምን ይመስላል ብሎ ይዞት ይሄዳል። ይዞት ሄደና ያየውና ይደውልልኛል። ሲደውልልኝ በእናት የወዲያነሽን ደራሲ የምታውቃቸው ከሆነ እንግዲያው አገናኘኝ። ምክንያቱም እንደሱ ተብሏል መጀመሪያ ላይ። የወዲያነሽ የቤት ሰራተኛ ናት። አዎ የወዲያነሽ ለዛ ነው እንግዲህ አንቺ እሷ ከኔ ትኮርጅ እንደሆነ ነው እንጂ እኔ ከሷ አልኮርጅም ያልሽው። ምክንያቱም እኔ በትክክል ማለት ህይወቴን ባልጠቀመው በትክክል ሰርቻለሁ። ጋሽ ኃይሌ ደግሞ ያው ልቦለድ ነው የሰራው። ስለዚህ ለምንድን ነው እኔ ከሷ መጎርጀው? ምን አስፈለገኝ? ከፈለኩ የራሴን ልምድ አልጽፍም እንዴ አይነት ነገር ስሜት ነው። እንደው ለጊዜው እንደዛ አልኩ እንጂ ስሜቱ እንደዛ ነው። ከዛ እሳቸውን አገናኘኝ፣ ሰጠኋቸው። እንደዚህ ተብሏል፣ ይህንን ከእርሶ ማረጋገጫ ቤታቸው ነበር የወሰደኝና እንደዚህ ተብሏል፣ ማረጋገጫ እፈልጋለሁ ምናምን አልኳቸው። በደንብ አዩት። ከዛ ምንም ጋሽ ኃይሌ እንደቃል በቃ እንትን ብሎበት ሲናገር ምንም የሚያገናኘው ቀርቶ የሚያመሳስለው ነገር የለም። ምን አገናኝቶት በፍጹም አለኝ። ከዛ በኋላ በቃ ስንት የቤት ሰራተኛ አለ? አንቺ የምታውቂውን የቤት ሰራተኛ ጻፍሽ፣ እኔ የማውቃትን የቤት ሰራተኛ ጻፍ፣ ሌላውም ሌላ ይጽፋል። እንደዛ በጣም ስንት አይነት ሰራተኛ አለ? አይገናኝም፣ በፍጹም አይገናኝም ማለት። ከዛ ቀጠለ በቃ በዛ። እሱ መጽሐፍ ሲመረቅ የገቦ ፍሬ ሲመረቅ የዕለቱ የክብር እንግዳ ተብላ የተጠራችዋ ሴት አሰሬ ነበረች። ንገሪኝ እስኪ። ልዩ ሴት ነበረች በእውነት። ቀደም ጠቀስ አድርጌልሃለሁ ማለት ሁሉም ሰው መቼም ቀጥሮህ ያሰራሃል፣ ግዴታ ነው መስራት አለብህ አይደል? ግን ሲያሰራህ በፍቅር የሚያሰራህ ሰው የለም። እንደውም እኮ የበለጠ ነው የምትሰራለት። እውነቴን ነው። የትኛውን ቤት ከሰራሁት በላይ ለሷ ቤት ሰርቻለሁ። ግን አንድ ቀን ከፍቶኝ አያውቅም፣ አልቅሼ አላውቅም። እኔ እምባዬ በጣም ቅርብ ነው። አሁን እንደውም ብሎ አለቀ መሰል እንጂ እምባዬ በጣም ቅርብ ነው። በጣም ነው የማለቅስ። እሷ ቤት ብዙ አላለቀስኩም። ምክንያቱም የምትናገረው ነገር ተጠንቅቃ ነው የምትሰራው። ስታዝህ በጣም ደስ ብሏት ነው የምታዝህ፣ እየሳቀች። የጠፋ ነገር ካለ ቀጥታ ከቢሮ ስትመጣ የሆነ ነገር ቀጥታ ወደ መኝታ ቤት ከገባች የሆነ ነገር ጠፍቷል ማለት ነው። ያንን ታነፈልፋለች የጠፋውን ነገር። ከዛ ትመለስና ታወራሃለች። ያን እኮ እንዲህ መሆን አለ እንደ ወሬ ነው የምታወራ፣ እንደ ቁጣ አይደለም የምታወራ። ታስረዳታለህ የሆነበትን ነገር። ከዛ ውጪ አንድ ነገር ከጠፋ በኋላ 24 ሰዓት ጮህም። አንዳንዱ ሰው እኮ 24 ሰዓትም ጮህ ገንዘብንም ቆርጦ እንዴ። እኔ በጣም የሚያናድደኝ ከቁጣም እኔ ሳይቆጡ ገንዘብ ቢቆርጡብኝ ደስ ይለኛል። ከተቆጡ በኋላ ገንዘብ ከቆረጡብኝ እንደበሉኝ ነው። ሁለት አይነት ቅጣት ሁለት ነው። ምክንያቱም ወይ አንድ ጊዜ እከፍለዋለሁ ብለህ በኩራት የምትተወው ነገር አለ፣ ወይ እንደዛ አልሆነልኝ ወይም ደግሞ እንትን አልሆነምና እሷ ያን ነገር የላትም። ብቻ እኔ እንጃ እንዴት አድርጌ ልግለጻት። በጣም ልዩ ሴት ናት። በቃ ስትመክርህ ምን መሆን እንዳለብህ እንዴት መሆን እንዳለብህ ስትመክርህ፣ ነገ ህይወት እንዳለህ ስትመክርህ፣ በቃ ለሷ ሰው ነህ። ከዛ ከምታውቃቸው ሰዎች አንዷ ነህ በቃ እንጂ ሰራተኛ አይደለም። ሌሎቹ የሚያስቧት አይነት ሰራተኛ አይደለም አድርጋ የምታስበው። ያ ነገሯ በጣም ይመቸኝ ነበርና ለዛ ነው መጽሐፌን የመረቀችው። ደስ ይላል። እንኳንም አረግሽው።
ከዚያ በፊት እኮ ልቦለዱን ከመጻፍሽ በፊት ጋዜጣ ላይ የቤት ሰራተኛን የሚያንኳስስ አንድ ጽሁፍ ተጽፎ አይተሽ እንዲህማ አይደለንም ብለሽ ጽፈሽ ነበር። ታስታውሻለሽ? አዎ መብረቅ ጋዜጣ ይመስለኛል አሁን ስሙ መብረቅ ጋዜጣ እና እናንተ የቤት ሰራተኛችሁ እኔ አይደለሁም ያየሁት ሲጀመር የሆነች ልጅ ጓደኛዬ ነበረች እና ያው የአክስቴ ዘመድ ናት። በኋላ አክስቴን ካገኘሁ በኋላ እዛ አርፋለሁ እየሄድኩና የእሷ ዘመድ ናት በአንደኛው በኩል። ከዛ እዛ ተቀምጠን ስናወራ ድንገት ተነስታ ፈንድታ ለቀሰች። ምንድን ነው ስላት አንድ ጋዜጣ ላይ የሰው ቁርስ እየበላችሁ የልጅ ምግብ እየበላችሁ ምናምን ተብሎ ተጽፎ ሰውየው ትበላላችሁ ለማለት አምጥተው ጋዜጣውን ሰጡኝ። እኔ እበላለሁ ወይ የሕፃን ልጅ ልብስ ምግብ ብላ በጣም አለቀሰች እና ጋዜጣውን መንገድ ላይ ስመለስ ፈልጌ ገዛሁት። እሺ ገዛሁትና አየሁት። ሳይሆንትም ያበሳጫል ነገሩ እና እኔ ሁሉም ሰው ያደርገዋል ማለት አይደለም ነው። አዎ ሁሉም ሰው ያደርገዋል ማለት አይደለም። ከዛ እኔ በበኩሌ በጣም ጥሩ ኑሮ ጥሩ ነገር ሰራው ካልኩ ለልጆች የምሰራው ነው። ለወላጆች ከምሰራው ለልጆች የልጅ የነበረኝ ፍቅር ይቺ አሁን የልኩ ሴትዮ እኔ አንቺ ወልደሽ አሳየኝ ትል ነበረ። በፍጹም አትመታትም፣ ከፈለግሽ ትመከራት እንጂ አትመታትም ምን እያለ እና እንዲህ አይነት እንትን ያለ ለልጆች ምንም ነገር መደረግ እነሱ እኮ ንጹህ ወረቀቶች ናቸው ምንም የሚያውቁ በቃ እኔ እንጃ እግዚአብሔር ገና ንጹህ እንዲሁ እንድንጸድቅ ቢፈልግ ልጅ እንዳለን ብሄድላለሁ አንዳንድ ጊዜ ማርያም በጣም እንትን ናቸውና እነሱን የሚጎዳ ምንም ነገር ላደርግ አልችልምና አንተም ማታደርገው ማታስበው ከሆንክ ደግሞ ያናድዳል ያ ነገርና አናድደኝ በጣም። ከዛ ጽፌ ለዛ እንትን ቅርብ ነበር አጋጣሚ ደግሞ ቦሌ ነው እኔም ቦሌ ነው ያለሁት ቦሌ ነው እንትናቸው ቢሮአቸው። ከዛ ወስጄ ሰጧቸው አሳተሙት ሳይ ደግሞ እንደገና ጻፈ ያኛው ሰውዬ። አዎ እሺ እዛ እንደገና ደግሞ ጻፍኩ። ስንት ጊዜ ወደ 2 ዓመት አካባቢ ተመላልሰናል እኮ በደንብ እሱም ይጽፋል እኔም እጽፋለሁ እንደዛ እያልን ብዙ ተመላለሰን። የሚገርም አጋጣሚ ነው። አሁን እንደዚህ ሆነሽ የጻፍሻቸው ልቦለዶች እንግዲህ አሁን አንቺ ከፍተኛ ትምህርት ተቋም ገብተሽ አይደለም፣ ላይብረሪ እንደ ልብ የመመላለስ እድል ገጥሞሽ አይደለም፣ ነገሮች የተመቻቹ አይደሉም። እንደዛም ሆኖ ግን የጻፍሻቸው ልቦለዶች በአንባቢያን ዘንድ በከፍተኛ ሁኔታ ይሸጣሉ ባይባል እንኳን በየጊዜው በሚዘጋጁ የስነ ጽሁፍ ውድድሮች ግን የማሸነፍ እድል ይገጥምሻል። ብራና የሬዲዮ ፕሮግራም ባዘጋጀው ላይ፣ ባህር ዳር ዩኒቨርሲቲ ባዘጋጀው ፕሮግራም ላይ ከታወቁ ደራሲዎች ተርታ ተመድቦ ስምሽ ተጠርቷል። እስኪ ንገሪኝ። እኔ እንጃ እንግዲህ መጽሐፎቹን እኔ ያው ስነ ጽሁፍ አንዳንዴ ጊዜርም የሚጨምርበት ይመስለኛል። ያው በተሰጥኦ የሚመጣም ነገር ይመስለኛል። በዛ ላይ ደግሞ በማንበብ የምታገኘው ነገር ነው። አሁን ነው የሰነፍኩት። ወደ ጽሁፍ ስገባው ለጽሁፉ አተኮርኩ እንጂ እንዳልኩህ ህይወቴም ሙሉ ያላነበብኩት ረጅም ልቦለድ የለም። እንደውም አጭር ሲሆኑ በጣም መጽሐፉ ሲያንስ ነበር የምጨነቀው ድሮ ቶሎ እንዳያልቅብኝ እና በጣም አነብ ነበረ። አጋጣሚ እንግዲህ እሱ ይመስለኛል በቋንቋም በዝግጅት በቅንብርም ጥሩ እንዲሆኑ ያደረገው እና ጥሩ ናቸው። አጋጣሚ ሆኖ እንግዲህ ሲወዳደሩ ሲጀመር የገቡ ፍሬ የደራሲያን ማህበር ተወዳድሮ ነው የታተመው። ሲታተመም ራሱ አሸንፎ ተወዳድሮ ታተመ። ከዛ በኋላ ደግሞ እንዳልከው ብራና ሬዲዮና እንትን ሲያወዳድሩ ሁለተኛ ወጣ። ከአዳም ረታ ይወስዳል መንገድና ያመጣል መንገድ ቀጥሎ እሱ ሁለተኛ ወጣ። አጋጣሚ አልሰማም ነበር፣ ተሸልመው አመጡልኝ። ስለዚህ በጣም ደስ ይላል። ማለት እዛ ጋር መቆጠር በራሱ ትልቅ ነገር ነውና ተሸለመ ሲባል ደስ ብሎኛል። ባህር ዳርም እንደዚሁ የአማርኛ የአመቱ የአማርኛ የስነ ጽሁፍ ብሎ ነው ያወዳደረው።
ሰምቼ እዛ የአክስቴ ልጅ ባል ስላለ እሱ ነው የሰጣቸው። እኔ እንትኑን አላወቅኩኝ። እሱ ሰጣቸው መጽሐፉን። እዛ ተወዳደረ። እዛም አልፎ ነይ ብለው ጠሩኝ፣ ሄድኩኝ። እሱም ምንድነው ከዶክተር አለማየሁ ዋሴ እመጓ ከመጓ ቀጥሎ እሱም ሁለተኛ ወጣ። የትኛው መጽሐፍ ነበር? ያልጠራ ደም ሁለተኛ ወጥቶ ተሸለመ። ያው ተሸልሜ የመጣው ማለት ነው። ደስ ይላል። ትልቅ ነገር ነው እንደዚህ በክብር መጠራት። ጊዜሽን የሰዋሽበት መንፈስሽን ያሳረፍሽበት ጉዳይ እንደዚህ ከሚታወቁ ደራሲዎች ተርታ የራስን ስም ማግኘት ራሱ ቀላል ነገር አይደለም። ተመርጦ ደግሞ መሸለም መቻል የበለጠ ደስ ይላል እና ይህ አንዳንዴ በህይወት ውስጥ ያልተገመተ ነገር ያጋጥማል። በቦታው ሁሉም የለም አይነት ነገር ነው። በቦታቸው የማይገኙ አሉ። ያልተገባ ነገር በማድረግ ምን ወነጀላቸው ምን ከሳቸው አሉ። ባልጠበቅነው ሁኔታ ደግሞ ህይወት ዘመም ባለች ጊዜ የሚያቃኑልን ሰዎች አሉ። አንድ ታዋቂ ደራሲ ያንቺን ስራ በስሙ አውጥቶ ያልተገባ ነገር ፈጽሞ ክስ ላይ እንደነበርሽ አውቃለሁ። ይሄ በጣም መታወቅ ያለበት ግፍ ነው፣ ደባ ነው። በአንቺ አንደበት እንስማ። እንትን ነው ምንድነው ስሙ ያወዳደር ጽሁፉን የሰጠው መንገድ ትራንስፖርት ነው። መንገድ ትራንስፖርት ነው የሰጠው ለሱ ማለት ነው። እኔ ኮንትራት እንደፈረመ ምናምን አላውቅም። የደራሲያን ማህበር እዛ ሰራ ነበረ። እዛ ጠራኝና ነይ እነዚህን ጽሁፎች ትጽፊያለሽ፣ ብር ይከፈልሻል አለኝና ብሩን ሲነግረኝ በጣም ትንሽ ነበር። ኧረ ለዚህማ ይህ ሁሉ ጽሁፍ አልጽፍም፣ ኧረ ይቅርብኝ ምናምን ስለው አይ ሁለት ፔጅ እኮ ነው የምትጽፊው አለኝ። እሺ ብዬ መጀመሪያ እነዛም ሁለት ፔጆች ጽፌ ላኩኝ። ስልክ ድርጅቱ ነው እንደዚህ አይደለም ያሰብኩት፣ ትክክለኛ ሾርት ስቶሪ፣ ትክክለኛ ድራማ፣ ትክክለኛ ምንድነው መነባንብ፣ 3 አይነት ግጥሙን አልችልም ብዬ 3 አይነት ነው 9 ስራ ነው 3 ሾርት ስቶሪ፣ 3 መነባንብ፣ 3 ምንድነው ድራማና መነባንብ 3 እያንዳንዱ 3ቱ 9 ስራ ነው ሄደው 9 ስራ እዛ እነሱ የኮሚቴ ሰው ወክለዋል። መጀመሪያ ይሄን እንደዚህ አልነው እንጂ አልኩት ሄጄ እንዴ 2 ፔጅ እንደ ስፖት የጻፍኩላቸውን አይሆንም አሉኝ እኮ ስለው አይ እንግዲህ አያገባኝም፣ እንደዛ ከሆነ ሂዱና ከነሱ ጋር እየተነጋገራችሁ ስሩ አለ። እሺ ካንቺ ጋር ሌላም ሰው አለ ማለት ነው? አዎ እሺ ጌታቸው አለ። እሺ ስለዚህ ሂዱና ስሩ አለ። እሺ ብዬ በቃ እንደዛ ከሆነ እንትኑ በእነሱ ሊሆን ነው የኔ እምነት ማለት ነው። ሁላችንም ያወራ ነው። በቃ እሱ ከተወው እኛ ቀጥታ ወደ እንትን ልንሄድ ነው፣ ወደ መንገድ ትራንስፖርት ልንገባ ነው። ስለዚህ መንገድ ትራንስፖርት ነው የሚከፍለንም መነጋገርንም ያለብን ብለን ሄድን። እንደዚህ ያርጋችሁ ስሩ እንዲያርጋ መጽሔት ላኩልኝ። መጽሔት እንደገና ደግሞ የተቀረጸ ቪዲዮ የተቀረጸ ትረካ በዚህ መልኩ ነው እኛ የምንፈልገው ብለው ላኩልን። ከዛ እየተከታተልኩ 1 አመት ይሆናል የሰራሁት 9ኙን ስራዎች። በቃ ሰውየው 10 ጊዜ ይደውላሉ፣ ቶሎ ይፈልጉታል። በጣም ተከታትዬ 9ኙ ስራ ተሰራ። 9ኙ ስራ ተሰራና እንትን አለቀ፣ አስረከብን። ጌታቸው ነው ይዞ ሄዶ ያስረከበው፣ ጌታቸው አለሙ። ከዛ ይዞ ሄዶ አስረከበ። ተረከቡ። ስራው ልክ ነው ተብሎ፣ ምክንያቱም እነሱም ባለሙያ አደራጅተው ነበር። ከመጀመሪያው ምክር እየሰጡ ነው ተሰርቶ ያለቀው። ስለዚህ ተቀበሉን። አሁን እኛ የምንጠብቀው ምንድነው? ጠርተውን መፈራረምና ገንዘብ መቀበል። እኔ የምጠብቀው እንደዛ ነው። ስጠብቅ አንድ ቀን ጠራኝና
ነይና ብር ልስጥሽ አለኝ። እኔን አልወስድም አልኩት ብሩን ሲሰጠኝ። እንዴ ብሩን አልወስድም፣ ይሄን 5,000 ብር ነው ይዞ ይመጣ ለ9 ስራ። አንዴ ይሄን አልወስድም በቃ ይቅርብኝ፣ እንደዛ ከሆነ በነፃ አገለገለች ብባል ይሻለኛል፣ እኔ ለ9 ስራ 5,000 ብር አልወስድም ብዬ ትቼው ወጣሁኝ። ከዛ እዛ ነው የሚለው ውሎ ማታ ላይ ወደ ቢሮ ሲሄድ እንትን ታች ከሌላ ትልቅ ደራሲ ጋር ቁጭ ብለው ሲያወሩ ሻይ ቡና ላይ ተቀምጠው ቡና መጠጫው ላይ እቺ አቡጊዳ ካፌ ያለቻል ከቢሮ ስር እዛ ተቀምጠው እኔ ከቢሮ ወጥቼ ሲሄድ ጠሩኝ። ነይ ብሎ ጠሩኝ። እሺ ብዬ ሄድኩኝ። ሲሄድ አይ እኔም የተዋልኩት ነገር የተነጋገርኩት ነገር የለም፣ ለእኔም እንደዚህ ነው የከፈሉኝ፣ የተነጋገርኩት ነገር የለም፣ ግን አንቺ ብዙ ከመስራትሽም አንጻር አይገባኛል እና ይህንን አልቀበልም ባያቸው፣ ለእኔ ግን ይህንን የሰው ብር ወሰደ እንዳልባል ይህን ተቀበይኝና ሂጂ አናግሪያቸው አለኝ። እኔ ምንም የማውቀው ነገር የለም፣ ሂጂና 9 ስራ ነው የሰራሁት፣ ለ9ኙ ስራ ይገባኛል በይ አለኝ። እሺ ብዬ ያንን ብር ተቀብዬ 2 ናቸው እንደነገርኩ፣ ሁለቱም ጉምቱ ማከብራቸው ሰዎች ናቸው። ከዛ ላይ አይ ብዬ ብሄድ የበለጠ እንትን ማክፋት ነው ብዬ አስቤ እሺ ብዬ ተቀብዬ ያን ብር ሄድኩ። ያን ብር ተቀብዬ ሄድኩና ቢሮ ሄድኩ። እነዛ የመንገድ ትራንስፖርት ቢሮ ሲሄድ ሰውየው በጣም ነበረ በቃ እየሰራን እያለ ያንን አመት ሲደውልልኝም በትህትና ነው ሲያከብር ምን ከዛ እንዲሁ በቃ እንዴት እንደዚህ ትጠይቂያለሽ አይነት አመናጨቀኝ አልኩ። እንዴ ሊሰድበኝ ሊያባረረኝ ምን ቃል ቀረው እንዴ እኔ ምን ላድርግ? እኔ 9 ስራ ነው የሰራሁት፣ ገንዘብ ደግሞ ያስፈልገኛል ማለት ይገባኛል። 9 ስራ ነው የሰራሁት። ስንት ጊዜ እንደተመላለስኩ እናንተም ታውቃላችሁ፣ ምን ያህል ጊዜ እርማት እንደሰጣችሁኝ እኔንም። ምክንያቱም እነሱ ደግሞ ማዝናናት ነው የምንፈልገው ይላሉ፣ ማስተማር ነው የምንፈልገው ይላሉ። ምንም የማይሉት ነገር የለም። እና ስለዚህ አንዴ እንዲህ ነው። በዛ ላይ ደግሞ ያስቀምጧቸው ባለሙያዎች የስነ ጽሁፍ እንትን አይደለም፣ ብቻ በሀሳባቸው ማስተማር ማዝናናት የሚባል ነገር አለ እንጂ እንዲህ ነው ስትላቸው ምንም እንትን አይሉም። እና የእነሱን እንትን እሺ ብዬ ነው ያንን ለማግኘት መከራዬን የሰራሁት። ከዛ መጨረሻ ላይ አናቅሽም፣ እንደውም እኛ አንቺን አላየውሽም አሉ። አላየውሽም በቃ ዞር በይ፣ እኔ አንቺን አላየውሽም አሉ። እሺ ብዬ ወጣሁ እያለቀስኩና መጥቼ እዛው ቢሮ ተቀምጦ አገኘሁት። እንግዲህ እምቢ ብለውኛል። አሁን መቼም ምክንያቱም ያለውን ትልቅ ክብር ታውቃለህ። ስለዚህ ለአንተ ለብር ብዬ ካንተ ጋር ብካሰስ ብነጋገር የሁሉ ደራሲ እሷ ናት እንጂ አንተ ጥፋተኛ ናት። እንዲህ ነው ያልኩት። ክርስቶስ ምስክሬ ነው። አንተ ጥፋተኛ ነህ አትባልም፣ እኔ ነኝ ጥፋተኛ የምባለው። ስለዚህ ብቻ ቢያንስ የለፋውበት ስራዬ በስሜ ይውጣ፣ ገንዘቡ ይቅርብኝ፣ በቃ ቀርቷል፣ ገንዘቡ ይቅርብኝ፣ ቢያንስ በስሜ ይውጣ አልኩት። ስለው እንዴ እሱማ መብትሽ አይደል? እንዲህ ብሎ ነው 2 እጁን ዘርግቶ እሱማ መብትሽ አይደል እንዴ? አይጠየቅም እኮ አለኝ። እሺ በቃ ተውኩት። ብሎኛል። እሱን እንዴት አለማመን እችላለሁ? ታውኩት። እዛው ደራሲያን ማህበር ቢሮ ነው የተቀረጸው። ያ ቀረጻ ትረካውም የተተረከው ድራማ የተደረገው በጌታቸው እንትን ባይነት ነው። እየጠየቁ የገጠር ቃላት አሉ። ብዙ ጊዜ ያው የገጠር ልጅ ስለሆንኩ የገጠር ገጸ ባህሪ ሲኖር ትክክለኛውን የገጠር ቋንቋ ነው የምጠቀመው። ስለዚህ ተዋንያኖቹ አልገባቸው ሲሉ ጌታቸው ይጠራኝና ይሄ እንዴት ነው እንዲያወሪያቸው አክሰንቱ እንዴት ነው እያለ የሄድኩ እኮ አወራቸዋለሁ። ሲሰራ እኮ ተከታትየዋለሁ። ማስቆም እችል ነበር ያን ጊዜ፣ ግን እሱ ምን ያሳስብሻል ስላለኝ ያን ቃል ነው ይዤ የተቀመጥኩት። ተሰራ፣ አለቀ። ወስዶ አስረከበ። ወስዶ ሲያስረክብ ግን አላውቅም ስሜ እንዳልገባ። ከዛ አመት ሆነ እንደዛ ትተነው ማለት ነው። በቃ ገብቷል፣ ብር ቀርቷል። ቢያንስ ያ ነገር በስሜ ሄዷል። ያ ምክንያቱም ብዙ ለፍቼበታለሁ፣ እውነት ለመናገር ከአመት በላይ ለፍቼበታለሁ። ስለዚህ ቢያንስ እንኳን ያንን ሰርታለች ተብያለሁ ብዬ ዝም ብዬ ቆይቻለሁ። ከዛ በአመቱ የኤችአይቪ ጉዳይ ላይ ነው የተሰራው ስራውና
የኤችአይቪ በዓል ይከበራል። ይሄ በሬዲዮ ይለፈልፋልና እንዴ ጽሁፎቹ ተላለፉ እንዴት ሆኑ ጌጅ አልኩት ስለው እንዴ በምን ትሰሚያለሽ አለኝ። እንዴ ማለት በምን ትሰሚያለሽ? ሰው አልነገረኝም። እኔም አልሰማም። ሰው ነው ብዙ ጊዜ ሲተረኩ ምናምን ሰው ነው የሚነግረኝ እና ሰው አልነገረኝም። ማንም ሰው ምንድነው አልተላለፉም ስለው ስምሽ እኮ የለበትም አለ ማለት አልኩት። እኔ እንጃ እኔ እንዴት እንደዚህ ታደርጋለህ? እሱ ላይ ገጠምኩ ወዲያው ስለው እንዴ እኔ አርጌ የተባልኩትን ነው ዝም ብለህ አድርግ ተባልኩ አርጌ ይዤ ወሰድኩ። እንዴት አትነግረኝም? ቢያንስ እንዴት ብዬ ነው የምነግርሽ? አታርግዬ ተነጋግረሽ የለ እንዴ አንቺ? እኔ እኮ ንግግራችሁን ማቀው ነገር የለም ከሳቸው ጋር ያለውን ንግግርሽን ማቀው ነገር የለም ተነጋግረሻል አንቺ አለኝ። እኔ ክፍያው እንዳልተከፈለኝ እሱን ከሱ ጋር መጣላት ለኔ ያው ከግንብ ጋር እንደመላተም ነው። ምን ያረግልኝ እጣላለሁ ብዬ ትቼው ነው እንጂ ክፍያው እንዳልተከፈለኝ ያወቁ ጭራሽ ስሜን አሳልፌ እሰጣለሁ እንዴ? እንዴት እንደዚህ ታረጋለህ ብዬ አለ ስም ነው የተላለፈው። አለ ስም በቃ ተላለፈ። ያለ ስም እንትና አለው ድርጅቶች ናቸው ስሙን ያዙት። እሺ ምክንያቱም በእንትና ተብሎ በእነሱ የተሰራ ነው። ሙሉ ከፍለው እኮ እንደተሰራ ነው የተሰራው። ከዛ እንደሱ ተላለፈ። እዛ አስተካክሉልኝ ይሄ ነገር በቃ ለአንድ ሳምንት የሚሆን ምንም ማረጋው አጥቼ ዝም ብዬ አለቀስኩ። ምንም ማረጋው ነገር አልነበረኝም። ምክንያቱም አንደኛ ተናድጃለሁ። ብዙ ነው የሰራሁት። ቢያንስ እዛ ስራ ላይ እኔ እንጃ እንዴት እንደሆነ በቃ እንዴት እንደምገልጸው አላውቅም። በቃ ባዶነት ነው የተሰማኝ። ሰዎች ለካ እኛ ሀገር ምን እንዳለ ልንገርህ፣ በቀል የሚባል ነገር አለ። ለካ ለዚህ ነው ያመጡት ሁሉ ብዬ አሰብኩ። እግዚአብሔርን እኔ አቅም ቢኖረኝ ሁላ ሰው ገል ነበር። ያን ሰሞን መድኃኒዓለም አቅም መንሳቱ ነው የጠቀመኝ እንጂ በቃ ሌሊት እንቅልፍ አልተኛም። ቀና እንትን አልልም። በቃ ሆድ ባሰኝ የበለጠ። እንዴት ነው ማረገው ያንን ነገር? ምንድነው ማረገው? ከዛ ደብዳቤ ጽፌ ሰጠው ለደራሲያን ማህበር አድርሱልኝ፣ በቃ አንድ በሉኝ፣ ይሄን ነገር አንድ በሉኝ ብዬ ሰጠሁኝ። እነሱም ምን እንዳላቸው አላውቅም። ምንም አልሳልሳጡኝ። አማራጭ የለኝም። ሽማግሌ ላኩለት፣ መልሼ ላኩበት እንጂ እኔ ብሩን እንዴት እንደተውኩት አንተ ታውቃለህ። ካንተ ጋር ላለመጣላት ነው። ከዚህ በኋላ ግን የፈለገ ነገር ቢሆን አንተዋተውም። ይሄን ነገር አስተካክልልኝ። ምክንያቱም የሲዲ ነው እንትን ነው ምናምን ነው ያወጡትን ነገር ያስተካክሉ። አንድ ነገር ያድርጉ፣ አንድ ነገር ይደረግ። ካለበለዚያ ግን እኔ መክሰስ አይቀርም ብዬ ላኩ። ነግረውታል አሉ ጋሽ ገስጥ ብትከስም ብትከሳት ብታሸንፋት ብታሸንፍም እንትኑ ላንተ ነው ብለውታል አሉ። ውርደቱ ብታሸንፍም አኮራ፣ ብትሸነፍም አሳፋሪ ነው ብለውታል አሉ። ግን ሰው ከማሰማት በቀር ምን ታረጋለች? መስማት እንደሆነ ምድረ ጎንደሬ ሰምቶታል አሉ። ምድረ ጎንደሬ ማለት አንቺ መጣሽበትን አካባቢ ለዘመዶቿ ነግራለች፣ ለአካባቢው ሰዎች ስሜን ነግራለች ነው። እሺ እንግዲህ እሷን ለሚመስሉ ግን ማን ነው የነበረኝ አጠገቤ? እግዚአብሔር ነው የሚያውቀው። እውነት ለመናገር በዚህ ጉዳይ ላይ እሱን ነቅፎ እኔን ወግኖ አንድ የቆመ ሰው ከነበር ክርስቶስ ጎንደሬ ይሁን ምን ይሁን እውነት ለመናገር ማለት ነው አስቤ አላውቅም። ሰዎች ስለማላውቅ እንደ ሰው በሱ ደረጃም እንደዛ ይታሰባል ብዬ አስቤ አላውቅም። እኔም እንደዛ አስቤ አላውቅም በፍጹም። እና ስሰማ በጣም ነው የደነገጥኩት። ለካ የራስ ሰው ተብሎ ደግሞ ማሰባሰብም አለ። ሲጀመር የሚሰበሰብም የሚበተንም እኮ ነው። ሰው የለኝም። አይዞን ማለት ያሳፍራል። እንደዚህ በንባብም በእውቀትም ጥሩ ከበሬታ አግኝተዋል ተብለው የሚጠሩ በየመድረኩ ካባ እየለበሱ ሹመት፣ ሽልማት፣ ምስጋና እየተቀበሉ ግን ያልተገባ ስም ለመውሰድ የሚደረግ ነገር ያሳፍራል። ያልክ አሁን አንቺ እንዳነሳሽው ይሄ የተጠራው ግለሰብ ስሜ ተነስቷልና ማቃናው ነገር አለ ካለ
ማህበሩም ደግሞ ስሙ ተጠርቷልና እኛ የምናውቀው እውነት ነው ካለ መድረኩ ክፍት ነው። ማንም በማንም ስም ማጌጥ የለበትም። ማንም የማንንም እንባ እንዲፈስ ምክንያት መሆን የለበትም። በዚህ እናምናለን እና ያንን እንደዛ ተደረገና በቃ ምንም ለሽማግሌዎችም መልስ አልሰጠም። ለአንዳንዶቹ ጥሩ ደራሲ እኮ ናት፣ ብዙ መጽሐፍ ያላት፣ ለምን ይሄን አትተውም ብሎ ይቀልዳል። ለአንዳንዶቹ የምታሰማውን ሰው አስተምታ ጨርሳለች፣ ከዚህ በኋላ ምን ታመጣለች ይላል። ይህን ሁሉ አለ። መጨረሻ ላይ ከሰስኩ። እሺ በቃ ከሰስኩ። እኔ ማለት የእርዳታ ጠበቃ ቆሜ ነው የከሰስኩት። እዛ ሂደህ አልችልም ስትል የሚፈቀድልህ ጠበቃ አለ፣ እንደሱ አድርጌ ነው የከሰስኩ። እሺ ያው አስረዳው፣ ያለውን ነገር አሳየው። የመጀመሪያው ፍርድ ቤት ለኔ ፈረደ። ካሳም ይገባታል እንትንም ይገባታል ብሎ ባለቤትነትም የሷ ነው ባለቤትነቱንም ማሳመን ያለባቸው ብሎ ፈረደ። ከዛ በሁለተኛው ክሰው እንትኑ ወደ ጠቅላይ ፍርድ ቤት አማጡት። ወደ ጠቅላይ ፍርድ ቤት መጣ። ወደዚህ ወደ 5 ኪሎ መጣ። ሲጀመር እንዳይፈርዱልህ ሲያውቁ ለአመታት ነው የሚያሹ። እግዚአብሔርን ክርስቶስ በቃ ቆሞ ፍርድ ቤት ትልቅ ሰው ቆሞ ሲዋሽ የምታይበት ትልቅ ቦታ ለካ ፍርድ ቤት ትልቅ ሰው ቆሞ ሲዋሽ ታያለ። እውነት እግዚአብሔርን ብዙ ነው የታዘብኩት እዛ ፍርድ ቤት። እንደውም እግዚአብሔርን መጨረሻ ላይ እንደውም እሱን ትቼ ብጽፍ ራሱ ትልቅ ነገር ነው ወላ ብዬ አስቤያለሁ። ትልቅ ሰው ያ አመት ሙሉ እንደዛ ብለው ያሰሩኝ ሰውዬ መጥተው ሲመሰክሩ ታውቃታለህ ሲሉት አላውቃትም። ከዚህ በላይ ሙት አለ እንዴ? እውነት ሙት እኮ የለም። ሲደውሉልኝ እንኳን ቃናቸው ልዩ ነበር። እያሰሩኝ እያለ ከፈደ ምናምን የሚባሉ የእንትኑ የዛ እንትና ኃላፊ ነበሩ። በዛ ወቅት የዚህ ፕሮግራም ኃላፊ ነበሩ እና ሲደውሉልኝ ሲሄድ ሲያስረዱኝ ምናምን ልዩ ነበር። ፍርድ ቤት ላይ መጥተው ሲመሰክሩ ግን እስቲ እያት ዞሮ አታውቋትም ሲላቸው ዳኛው ዞር ብላዩኝ፣ አይ አላውቃትም። ከዚህ በላይ ታዲያ ምን ከባድ ነገር አለ? እውነት በጣም ነው እኔ እንትን የሆነብኝ። በእውነት በጣም የሚያስደነግጥ ነገር ነው የሆነብኝ። ሰው አንድ ትልቅ ሰው ቆሞ በሰው ፊት ምንም በቃ ምንም አያረጉኝም ብሎ የሚዋሽበት ቦታ ለካ ፍርድ ቤት ነው። እና በጣም አዝኜ ነው እንትን ያልኩት። ግን እንደዛም ሆኖ ዳኛው ገብቶታል። ብዙ ነገሩ መታለል እንደነበረ ብዙ የኔ እውነቶች ገብቶታል። እና በቃ ይሄ ነገር እንትን ሊገባልላት ይገባል ብሎ ፈረደ። ከዛ ወደ ጠቅላይ ፍርድ ቤት አመጡት። ሰውየው ታዲያ እንደዛ ይልና እንደዛ መስክሮ ሲወጣ እመኝኝ እስከምንም ድረስ ትሄጃታለሽ እንጂ አታገኝም ይሄንን ነገር አለኝ። እዛው ፍርድ ቤት የከሰሽው ሰው አዎ እሺ አታገኝም ይሄንን ነገር አለኝ። ለምን እንደዚህ ተማመነ? አላውቅም። ከዛ በሁለተኛ እንደገና ተከሰሰ። እንትን ተባለ። ምንድነው እንደዚሁ ስንት አመት ዞርን ወደ እንትን መለሰው። እንደገና የጠቅላይ ፍርድ ቤቱ ይሄ እንደገና መታየት አለበት ብሎ መለሰው። ከነበረበት ፍርድ ቤት ሄደ። ከነበረበት ፍርድ ቤት ደግሞ እንደዚሁ የያዘው ዳኛ መጀመሪያ ላይ የመጀመሪያው ቀን ለምን ቀሩ ብሎ ተቆጣ። እርሶ ለምን ቀሩ ምን ማለት ነው ብሎ ተቆጣቸው። የዛለት መተው ከዛ በኋላ ሙሉ ቀጠሮውን አልመጡም። ግን አልተቆጣም። ይላክላቸውም አልተባለም፣ ምንም አልተባለም። እኔ እመላለሳለሁ፣ ለውጥ የለም። አንዳንድ ቀን ዝም ብሎ ተቀያሪ ቀጠሮ ይሰጣል፣ አንዳንድ ቀን እንትን ይላል። ወደ 2 አመት ተመላለስኩ። ከዛ መጨረሻ ላይ በቃ ለሱ ተፈረደ።
ይገርማል። ማለት ማስረጃዎች የጽሁፍ ማስረጃዎች አልነበሩሽም? ረቂቅ ድርሰቶች ጽሁፎች በስነ ስርዓት ተሰጥተዋል። ከዛ ውጭ ደግሞ ወዲያው ጽሁፎቹ እንደወዱ ብሩ አልከፈልም እንዳለኝ ብሩ እንደማይከፈለኝ ሳውቅ ድርጅቱን እኔ ራሴ እንትን ባልኩት ሁኔታ እኔ ብሩ ስላልተከፈለኝ መጀመሪያ ምናልባት ድርጅቱ መነጋገር ስለነበረብኝ ሊሆን ይችላል። ግን እነዚህ ስራዎች የኔ ናቸው። እነዚህ ስራዎች ምን እኔ ያለኔ ፍቃድ ምንም ነገር ላይ ቢወጡ እንደምከሰው ድርጅቱን የሚጠቅስ ደብዳቤ ወዲያው አስገብቻለሁ። የሚገርመው ያ አለ። ያ ነው ያንን ዳኛ የሚያሳመነው የነበረው። ይሄኛው ግን ይሄኛውን ማየት አልፈለገም። በቃ ወደ ለሱ ፈረደ። በጣም ያሳዝናል። ሽማግሌዎቹስ እንደዛ ያመንሻቸው ያከበርሻቸው ሽማግሌዎችን ሊያስተካክሉ አልቻሉ? ምንም በቃ እኮ እንትን አላቸው። ምንም አታመጣም አላቸው እኮ እሱ ሲፈልግ ማለት እሱ አይ እንዲህ እንዳልሆነ መጨረሻ ላይ የከሰስኩት ምንድነው ወደ እንትኑ አካባቢ እንደዚህ አለ ምናምንና አይ በቃ እንግዲህማ ገብተህየው አልነው። እኔ እኮ የኔ ስህተት ደግሞ ምን ይላቸዋል? የኔ ስህተት ከሷም ጋር ከነሱም ጋር አለመፈራረሜ ነው። ዝም ብዬ በበጎ አድራጎት ነው የሰራሁት። ልክ ፍርድ ቤት ሲገባ ግጥም አድርጎ የተፈራረመበት ሙሉ እንትን እንትኑ ቅጁ ተሰጠለኛ። ስንት ሺህ ነው? አሁን ሁለት ነው የተበደልሽው። አንደኛ የሰራሽበት አልተከፈለሽም፣ ሁለተኛ ደግሞ የድርሰት ባለቤትነት መብት ነው የተነጠቅሽው። ሁለቱም የሆነው በአንድ ሰው ምክንያት ነው። ሁለቱም በሱ ምክንያት። እሺ ምን ያህል ብር? 60 ሺህ ብር ተነጠቀ። 60 ሺህ ነው የወሰደው። ልስጥሽ ያለሽ ስንት ነው? 5,000 አንቺ አልቀበልም አልሽ? አልቀበልም አልኩኝ። በኋላ ግን ያኛው ሰውዬ ስላለ እንደገና ደግሞ ሂጅ ጠይቂያቸው። እኔም አልተዋዋልኩም ምን አላልኩም፣ ግን የኛን ብር ባደራ ወስዶ በላብ እንዳይለው እንቺ አለኝ። እሺ ብዬ እሱን ተቀብዬ ሄድኩ። ያ መቀበሌ በእርግጥ ለፍርድ ቤቱ እንትን ብሏል። ሰጥቻታለሁ አለ። የሚገባትን ዋጋ ሰጥቻታለሁ። ያቺ ናት ያቺ በቃ የሚገባትን አለ። አዎ የሚገባትን ሰጥቻታለሁ። በወቅቱ ስንት ነበር ደሞዝሽ? 1,000 ምናምን ብር በተላላኪነት ነበር የምትሰሪ የነበረው። 1,000 ምናምን ይከፈልሽ ነበር። 1,400 ብር ምናምን። አዎ ስለዚህ ራሱ አንቺም ጉጎ ነሽ የገባሽው ይሄና ሊከፈልሻል ስለተባልሽ ነው። አዎ እንደዛ እንደውም የእሱን ክፍያ ራሱ በኋላ በስነ ስርዓት የሰራሁት ወደ ድርጅቱ ሲተወው እሱ ከወጣ እኛ ትክክለኛውን ዋጋ እናገኛለን ብለን አሰብን። አውርተናል ከጊች ጋር ይሄንን ምን ያገባኝም በቃ አንዳንድ እንደ ስፖት የሆነውን ጽሁፍ አንቀበልም፣ ሙሉ ድራማና ሙሉ ቲያትር ነው የምንፈልገው ሲሉ በቃ እኔ እንደዚህ ብለዋል፣ ታዲያ እንዲህ ሊያደርግ ነው፣ ለዚህ ብር ደግሞ ያንን መስራት አልችልም ስለው እኔ አገባኝም እንግዲህ ከነሱ ጋር ተነጋገሩና ስሩ አለ። ያኔ እሱ እንደወጣ ነው ያሰብነው። እሱ እንደሌለ ነው። ድርጅት ነው የያዘው በጀት አለ። ሰርተን ስንጨርስ ተዋውለን አሁን ፖፑሌሽን መጀመሪያ እንሰራለን። ሰርተን ሲጨርስ ዋጋውን አስፈርሞን ዋጋውን ይሰጣል። እንደዛ ነው ያሰብኩት እኔ። ልክ ጽሁፍን ሳስረክባቸው እንደዛ እንደሚሰጡኝ ነው ያሰብኩት። ግን መጨረሻ ላይ እሱ ይዞ መጣ ብሩ። ስንት ዓመት ሆነው ይሄ ሁሉ ከሆነ? አሁን ወደ 3-4 አራ ይበልጧል። አዎ አልፏል አይደል? ቆይቷል። እንዴት እየኖርሽ ነው አሁን? አሁን ስራ የለኝም፣ ግን ያው አንዳንድ ቦታ የሬዲዮ ምናምን ሳገኝ ይጽፋለሁ፣ ሳላገኝ ያው እኖራለሁ እንደሚኖረው እየሆንኩ እንጂ አንዳንድ የሬዲዮ ምናምን ሳገኝ ነው የምጽፈው። የሬዲዮ ድራማ እንደዚህ? አዎ የሬዲዮ አጫጭር ልቦለዶች ምናምን ትረካዎች ምናምን ሳገኝ እሱን እሰራለሁ። እንደዚህ አንዳንድ ደግሞ የእንትን ድራማዎች አሁን ባለፈው የዩቲዩብ ድራማዎች ቤዛ በጣም ላመስግናት። በነገራችን ላይ ስራ እያመጣችልኝ ቤዛ የእረኛዬ ድራማ እሺ በጣም ማመሰግናት። በጣም ማለት በአንድ ድራማ እንትና ነው ያስተዋወቀን ናኦድ አስተዋወቀንና ከዛ ያ ድራማ ላይ አልተሳካልኝም፣ አልገባሁም። እዛ ላይ እንድሰራ ነበር እሱ ያስገባኝ፣ እሱ ላይ አልተሳካልኝም። ግን በዛ ስለተዋወቅን
ከዛ በኋላ የዩቲዩብ ድራማ እንዴት እንደምሰራ እንድሰራ አመቻችታልኝ የዩቲዩብ ድራማ ሰራው። አሁንም የህይወት ታሪክ እንድሰራ እሷ ናት ያመጣችልኝና ይህንን ራሱ የሆነ ማለት ቀና ሰው ናት። ምንም ቢሆን እሷ እንዲህ ታደርጋለች እሷ እንዲህ ታረጋለች ብላ ለምትወዳቸው ለምታውቃቸው እያደረገች ያው እየሰራሁ ነው እንዳልወዝን አድርጋኛለች እና በጣም አመሰግናታለሁ። ደስ ይላል። ይደርሳታል። ቅናት ምንም ጥርጥር የለውም። ትጽፋለች፣ ታዘጋጃለች፣ በብዙ ስራዎቿ እናውቃታለን። እስኪ ደራሲ ነሽና እስኪ ቤትሽን ሳይልን ይቅር ካልሽም ሊቀር ይችላል የምትኖሪበት ቤት ምን እንደሚመስል። ቤቴ ምን ትመስላለች መሰለ? 3 በ3 ናት ቤቴ። 3 በ3 ናት። ወደዚህ አካባቢ አልጋ አላት። ከዚህ ጋር አንድ አነስ ያለ ቁም ሳጥን አላት። ከዚች ጋር ቴሌቪዥንና ፍሪጅ አላት። በቃ ሌላ የላትም። ዘመዶች ቤተሰቦች አሉ አሳድገሻቸውም ለቁም ነገር የበቁ አሉ? አዎ አሁን አዋሳ ዩኒቨርሲቲ የሚገባ ልጅ አለኝ፣ የወንድሜ ልጅ በጣም ደስ ብሎ የሰነበተውና ጥሩ ውጤት አምጥቶ ነው ያለፈው። አዋሳ ተመድቧል። አሁን ሰሞኑን ይገባል። እሱ አለ። ሌላ ደግሞ አንድ እህቴ ልጅ አለ ለትንሽ ጊዜ እንትን የምንለው። ከዛ ውጭ ያው የገጠር ሰው እንደመሆነ የገጠር ሰው ሲታመም ይመጣል ምናምን። ያው መሀል ላይ እንደዚህ እቺን የምታክል ቦታ አለቻት። እንደሱ ፍራሽ እናነጥፋለን። ሴት የሆኑት ከኔ ጋር ተደራርበን እንተኛለን። ወንድ የሆኑት ደግሞ እዛ ጋር ፍራሽ ይነጥፍላቸዋል። ጠዋት ላይ እግርን ከፍ ዝቅ ዝቅ ብለን በራችንን ከፍተና እንወጣለን። እንደዛ ነው የምንኖረው። ግርማን ላይ ደስ ይላል። ቀላል ነገር አይደለም። በዚህ ኑሮ በዚህ ህይወት ሙያው ራሱ የሚያስከፍለው ዋጋ አለ። አንዱ ልብ ወለድሽ ትዝ የሚለኝ እነዬ አንድ ልብ ወለድ አነበብሽና አንድ እዚህማ አይደለም እኔ የኖርኩበት አካባቢ ሴት ልጅ አትጠቀም ማለቴ ጥቁር ደም የሚለውን ነገር ነው። እርምጃ አይወሰድባትም። እኔ ማቀውና እዚህ ላይ የተጻፈው ነገር ልክ አይደለም ብለሽ አንብበሽ የሱ ተቃራኒ እንድትጽፊ ምክንያት የሆነሽ ልብ ወለድ አለ። የፖፑሌሽን ሚዲያ ላይ ነው የወጣው። ያው እንትን ሰውየው እሳቸውን በዝነው ያው እሳቸውን ምለና እንትኑን ልጅቷን ለመበቀል ከተማ ድረስ ሲሯሯጡ እናያለን። እና እንዴት ነው ነገሩ? ሁላ ጠየኩ፣ ወደ ገጠር ሁላ እየደወልኩና እኔ በማውቀው ጊዜ ሴት ልጅ ለመበቀል በፍጹም እግርህን አታነሳም። እንኳን ሴት ልጅ አይደለም አንተ አሁን አንድ ሰው ወገንህን ቢገልብህ ወንዱን ነው እንጂ የምትመታው ሴቷን አትመታም። የወንዱ ልጅ አባትየው የምታጣ ልጁን ልትመታ ትችላለህ። ትልቅ ከሆነ ሱሪ መታጠቅ ከቻለ፣ ሕፃን ካልሆነ እሱን ልትመታ ትችላለህ እንጂ የሴቷን ልጅ ሄደህ አትመታም። ምክንያቱም የሴቷን ልጅ ሄደህ ብትመታ የደም ውርሱ እንደገና ከአባትየው ጋር ሊሆን ነው። እንደዛ ነው የማውቀውና ለምን እንደዛ ሆነ? ስለዚህ የደም ውርሱ ላይ ለምን አልጽፍም? እኔ የኛ አካባቢ የደም ውርስ ሴቶች የደም ውርስ አይመለስባቸውም። በእርግጥ ያልጠራ ደም ያልኩት ለምን መሰለ? ደሙ አይለቃቸውም። ባሏ ቢሞት ሐዘን ነው፣ ልጇ ብትሞት፣ አባት ቢሞት ምናምን ያ ሐዘን አይለቃቸውም እንጂ ደም አይመለስባቸውም። ያ መሰቃየት አይለቃቸውም እንጂ በሴት ላይ ደም ሲመለስ አይቻላቅም። እና ይሄኛውም ጥሩ ነገር። ምክንያቱም እኔ አንድ ሰውዬ አስታውሳለሁ፣ ለምንድን ነው ደም የማይመለስባት አልኳቸው። ቀጥታ መጽሐፉ ላይ አስፈሪዋለሁ ደውዬ፣ ለምንድን ነው ደም የማይመለስባት? ልጄ ሴቷን ልጅ እኮ ፈትል ነው ያስተማርናት፣ ወፍጮ ነው ያስያዝናት እንጂ አተኳኮስ አላሳየናት፣ እንትና አላሳየናት። እንዴት ብሎ በሴት ላይ ይመለሳል አሉ። እና ስለዚህ ይሄ እኮ ትልቅ ጭንቅላ ማለት ትልቅ አእምሮ እኮ ነው
ማለት ያለ ባልሰጠው ነገር ላይ እንትን አለማምጣት ገበሬም ያልተማሩም ቢሆኑ ትልቅ ነገር ነው። ምክንያቱም ያስተማርናት ወፍጮ ነው፣ ፈትል ነው፣ እንዝርት ነው እና እንዴት መሳሪያ በሷ ላይ እናወርዳለን? መጀመሪያ ወይ አነጣጥሪ ተኩሺ፣ ወንዶቹን ይዘው ይወርዳሉ። እንዴት መተኮስ እንዳለበት ልጅ እያለ ነው የሚማረው። ዛፍ ላይ እንትን ላይ አነጣጥረህ ተኩስ ተብሎ ይተኩሳል። እያንዳንዱ ልጅ የአባቱን መሳሪያ ይዞ የሚወጣው። ትልቅ ሰው ሩቅ የሚሄድ ከሆነ ጎረምሳ ልጁ መሳሪያ ይዞ ነው የሚሄደው። ስለዚህ መተኮስ ያውቃል። በሱ ላይ ቢመለስ ራሱን ይከላከላል። ራሱን በማይከላከል ሰው ላይ እንዴት ይደረጋል ብሎ ነው የሚያምን ያ አካባቢ ሰው። እኔም የማውቀው ማምነው እንደዛ ነው። ስለዚህ ለምን ይህንን እኔ የማውቀውን አልጽፈውም ብዬ ያልጠራ ደምን ጻፍኩት ማለት ነው። ያልጠራ ደም። የገቦ ፍሬስ? የገቦ ፍሬ ደግሞ መነሻው እንዴት መሰለ? ገጠር ሄድኩኝ። እንግዲህ እኔ ስመጣ ህፃን ልጅ ትንሽ ልጅ ነኝ ብያለሁ። ገጠር እስቲ ግን እንትን ግልጽ አድርጊ ቦታው። ደቡብ ጎንደር ነው የተወለድኩት። ምን የሚባል ቦታ? ደበሊማ ትባላለች ቀበሌዋ። ከደቡብ ጎንደር ማለት ደብረ ታቦር እንትናችን ነው። ግን የኔ ልፍ ያለች ገጠር ናት እና ከደብረ ታቦር ድሮ በእግር መንገድ ነው፣ የግማሽ ቀን መንገድ ነበረች። አሁን ያው መኪና ምናምንም አለ። ስለዚህ ከሷ ምንድነው ላወራ የነበረው? ታውቃለህ እያወራ የነበረው ርቀቱ አካባቢ የተወለድሽበት አካባቢ ከደብረ ታቦር እዛ እርሱ ነው የጠፋብኝ። ስለ ገቦ ፍሬ መነሻሽ? ሄድኩልህ ገጠራ ቤተሰቦቼ ጋር ማለት ነው። እንደዚህ ጠይቄ ለመንጣት ሲሄድ የወንድሜ ሚስት ትንሽ ልጅ አለቻት 12 ይመስለኛል በዛ ወቅት። ትምህርት ቤት ግን እየሄደች ነው። ትምህርቱ አሁን ለምዷል። በጣም ሁሉ ልጅ ነው የሚማረው፣ እንደኛ ዘመን አይደለም እንደውም እንኳን። ከዛ እቺ ልጅ ውሰጅልኝ አለች። እኔ ራሴ ሰው ነው የምሰራው፣ ግን ውሰጅልኝ አለች። ለምንድን ነው መወስዳት ስላት ባላጣች አለች። አስበው 12 ዓመቷ ነው ልጅቷ። ኦ አንቺ ቤት ሰራተኛ ነሽ? እኔ ቤት ሰራተኛ ነኝ በዛን ጊዜ። እና ለምንድን ነው መወስዳት? እየተማረች አይደል? ለምንድን ነው ውሰጃት ያልሽኝ አልኳት። ስላት ባላጣች አለች። በ12 ዓመቷ ማለት ነው። ከዛ ዞርኩ ወደ ራሴ። እኔ ባልሰላጣው ነው እንዲያስተማሩኝ እንዴ? ምን ማለት ነው እየተማረች? ከዛ እዛው ተቀምጬ ከአንድ ሳምንት ሰርግ ቆይ ነበረ። ቁጭ ብዬ ግማሹን የሆነ የተወሰነ እንትን ጻፍኩ በወረቀት ላይ። ምክንያቱም እነዚህ ሰዎች ምንድነው የልጆቹ ምቾት ምንም ነው፣ በቃ የነሱ ክብር ነው። ልጆቹ አሁን ይቺ ልጅ ብትማር እንደፈለገች እድሏን ብትወስን ራሷ ብዙ ነገር ሊገጥማት ይችል ነበረ። ግን አሁን እሷ ያቺ ልጅ ገና ፊደል በምትቆርጥበት ሰዓት ባላጣች አለችኝ። ባል በማጣቷ ደግሞ የሚገርመው ነገር ማፈሯ ነው የገረመኝ። እናትየዋ አፍራለች። ገጠር በነገራችን ላይ ባል የምታጣው ምን ሲሆን ነው? አንተ ትንሽ ኑሮህ ደሄት ሲል ማለት አማቺ ብዙ ሽልማት ምርቃት ይሰጠዋል። በምርቃት ደረጃ ያ ምርቃት አሁን አንተ ጋር እጭት ለመምጣት እንዳለቂት እኮ ብዙ ነገር ይሰጠኛል፣ ክብራችን የሚመጥን ለልጃችን ይሰጠዋል ማለት በሰርጉ መሃል በእንትኑ መሃል ጥሩ ምርቃት ይመርቀዋል። እንዲያካለም ጎበዝ ከሆንክም መሳሪያ ልትመርቀው ትችላለህ። ያ ከሆነ አመት ሙሉ ይወራልሃል። ስለዚህ ያንን የሚሸልም ሰው ሲሆን ለልጅቷ ባል ይንጋጋል እና ስለዚህ ያቺ ልጅ ባል ማጣቷ ስተቱ የወላጅ እንጂ የሱ አይደለም። ማለት ስተትም ከሆነ የሱ አይደለም፣ ስተቱ የወላጅ ነው። ያን ያህል አይሸልሙንም ብሎ ስላሰበ ነው ወይ ያልመጣው ሰው። የኔ ግምት ነው። እንትኑም እንደዛ ነው እና እንደዛ ስለሆነ ነው ያልመጣውና ለምንድን ነው እንደዛ የምትላት? እና ወላጆች ልጆቻቸው ለምንድን ነው እንደዚህ በቃ የራሳቸውን እንትን ሁሉ ማራገፍ? አሁን እቺ ልጅ ገጠር ከተማ ስትሄድ የሚደርሰውን ስቃይ አታውቀውም። ትንሽ ልጅ ናት።
እና እናትየው የምታውቀው ነገር የለም ብቻ ከኔ ትሄድ ነው። እናት ደግሞ ያንን ልታደርግ አይገባም። ያ እንትኔ ተቃውሞዬ እዛው አስጀመረኝ የገቡፍሬን። ከዛ በኋላ ያው የተለያዩ አብረውኝ የነበሩ እዛ ተማሪ የገጠር ልጅ ሆና እንደመምጣቷ እዛው ገጸ ባህሪ አድርጌ ጀመርኩ፣ አመጣኋት። ከዛ በኋላ ከዚህ የቤት ሰራተኛ ነው ልቀርጽ የምችለው። በዛን ጊዜ እዛ በፊት የማውቀው ሌላ ህይወት የለም። ስለዚህ ሰው ቤት እየሰራሁ ላይ የጻፍኩት እና ልቀርጸው የምችለው እሷን ነው። እሷን ስቀርጽ ደግሞ የተለያዩ ልጆች የተለያዩ እንትን ያካፍሉ ይሄ በሄድክበት ጊዜ በቃ እሱን ትሰገስግበታለህ። ከዛ በኋላ ደግሞ ትፈጥራለህ። አብዛኛውን ትፈጥራለህ። አብዛኛውን ፈጥሬያለሁ። ግን አንዳንድ ነገሮች ግን የእውነት የደረሰባቸው ልጆች የነገሩኝን ሁሉ ጨምሬ የገቡፍሬ ወጣ ማለት ነው። እስኪ የነገሩኝን ስትይ አንዳንድ እጅግ በጣም ያልተጠበቀ ያልተገመተ ደግነትም ክፋትም ያጋጥማል። በአሳዳሪ ምክንያት በቀጣሪ ምክንያት እንደው አንቺ አእምሮ ውስጥ ብዙ ያልጠፋው ምን አይነት ታሪክ ነው? አንድ በጣም ትዝ የሚለኝ ሌሊት ያባረረቻት ከባልና ሚስት የሚጋጩበት ነገር አለ። የሚጋጩባት ልጅ ጋር ደግሞ እነሱ የሚጋጩባት ልጅ ጋር ይቺ ደግሞ ጓደኛ ናት። አብራ ትምህርት ቤት ትሄዳለች፣ ትመጣለች። የሚጋጩባት ማለት ምንድን ነው? ሌላ ባልየው ጠርጥራ ይመስለኛል ሚስትየዋ። እሺ ያቺኛዋ እንደ ቤት ሰራተኛ ነገር ናት፣ ግን ብቻዋን ቤት ይዛ የምትኖር አላል። ቤት ጠባቂ አስቀምጣቸው የምትሄድ ሰዎች አንዳንዴ እንደዛ አይነት ናት። እና ነፃ የሆነች ማለት ስራም የሌለባት ምንም ያለባት ዘንጣ የምትኖር አይነት ልጅ ናት ስትነግረኝ። ሰዎቹ አሜሪካን ሀገር ናቸው። ቤቱን ነው እየጠበቀች ያለችው እና በዛ ተጠራጥረዋለች መሰለኝ። እሷ ደግሞ ልጅቱ ምንድነው ከልጅቷ ጋር ትምህርት ቤት ትሄዳለች፣ ትመጣለች። አትሄጂም ብትባል ምንም ብትባል አልሰማችም። ስለዚህ ስትመጣ ከትምህርት ቤት በሩን ዘጋችባት። ማታ 3 ሰዓት ማለት ትምህርት ቤት 2 ሰዓት ትወጣለህ። ከዛ በኋላ ትመጣለህ። ደግሞ በጣም ሰፈሩ ሩቅ ነው፣ የሆነ ጫካ ሰፈር ነው አለች። እያለቀሰች እየዋጠጠች ወንዙን እንትኑን አልፋ መጣ። የት ነው ያደረችው? ቀበሌ። ያ እውነት ነበርና በጣም የልጅቷ ራሱ ስታወራ በጣም ታሳዝነው። በቃ ጅብ አለው ሰፈር ቤቱ ስትነግርህ እና ያንን ሌሊታው ምንም ቢሆን በቃ አሳድረህ ገርፈህም አሳድረህ ጠዋት ጅብ ቢበላትስ ኖሮ ብዬ ያ እንዳስደነገጠኝ አስታውሳለሁ። እሱ ከዛ ውጭ ግን ሌላው እንኳን ብዙም እንትን የሚል ነገር አይደለም። ያው አብዛኛው እኔም የፈጠርኩት ስለሆነ ብዙም እንትን የለውም። እሱ ግን እውነት ናት። እንደዚህ አውርታኝ ልጅቷ እንደውም አሁን አረብ ሀገር ሄዳለች እና ብዙ ጊዜ እናወራ ነበረ እዛም ሆና እና እሱ ነገሯ በጣም ነው የሚያናድዳት። እሷም እኔም ሳስበው በቃ እናወራዋለን ብዙ ጊዜ እና ሴትዮዋን በጣም ነበር የምጠላት። ከዛ በኋላ ምን ታረጊያለሽ በቃ ምንም ብጥያት ምን ታረጊያለሽ ምናምን እላታለሁ እና በሱ እሱ ያ ትዝ ይለኛል። አሁን ስትነግሪን አንዳንድ የህይወት ታሪኮችን አንዳንድ ድርሰቶችን ታርሚያለሽ፣ ትጽፊያለሽ። ወደ ኋላ ልመለስሽ ነው። ስለ አከራዮችሽ ንገሪኝ። አከራዮቼ አሁን ያሉኝ አከራዮቼ ቤተሰብ ናቸው ነግሬሃለሁኝ። 1 ዓመት ከምናምን አልከፈልኳቸው። 1 ዓመት ከምናምን አልከፈልኳቸው። በተለይ ባለፈው ዓመት ምናምን ስራም አልነበረም። 1 ዓመት አልከፈልኳቸው። ግን እንደውም በቃ የሆነ የምከፍለው ሳይኖር ሲቀር ነው በሳቅ በጨዋታ ጊዜያቸውን ሰጥተው የሚያወሩኝና እንትን እንዳይሰማኝ ማለት ነው። እንዳይሰማኝ ቢጎልባት ነው ብለው ባይሞላላት ነው ቢኖራት ነው ትሰጣለች፣ ባይኖራት ነው። ባለቤቷ ያጎቴ ልጅ አማለደ ተማም ትባላለች። ባለቤቷ አደራሽ ባባው ይባላል። ዝምተኛ ነው። ግቢ ውስጥ ብዙ ሰላም አይልም። ቤት ኪራይ በሌለኝ ሰሞን ግን ሳቂታ ቀልደኛ ምናምን ነው የሚሆነው እና እኔ
በጣም ላመሰግነው እፈልጋለሁ። ምክንያቱም ሳይከፋኝ እንድኖር አድርጎኛል ማለት ሳልጨነቅ። አሁን አቤት ኪራይ ማለት መጨነቅ አይቀርም፣ ምንም ጥያቄ የለውም። የቤት ኪራይ ሳከፍል ምናምን መጨነቅ አይቀርም። ግን ምንም ቢሆን ግን የእነሱን ፊት ስታይ የሆነ ክብድ በዛ ጭንቀት ላይ ክብድ ያለው ፊት ብታይ ደግሞ መግቢያ ነው የምታጣው። እውነት እና ያን ክብድ ያለ ፊት ስላላሳዩኝ በጣም ነው የማመሰግነው። ብሩማ መቼም አንዴ ቀርቶባቸዋል። ስለዚህ አመሰግናለሁ። የሙያው ቤተሰብ እንዴት እየኖረ እንደሆነ ማወቅ በምንችለው ልክ ደግሞ መጠየቅ፣ መደጋገፍ ተገቢ ስለሆነ አከራዮች ጨዋዎች ናቸው፣ ስርዓት ያላቸው ናቸው። ትወጃቸዋለሽ፣ ይወዱሻል። በዚሁ አጋጣሚ ምስጋናችንም ለመግለጽም ጭምር ነው። የቤት ኪራይ ሲኖር ተረጋግቶ አእምሮም ስራ ስለማይሰራ፣ ስለዚህ ከእያንዳንዱ ስኬትሽ ጀርባ እነዚህ ደጋግ አከራዮችሽ ቀጣሪዎችሽ አሉ ማለት ነው። አዎ ውይ በጣም ነው ወዳት ሆነት። የሚገርም ነገር እንደዛ እንትን አልኳት። ግን አሁን ብዙ ጊዜ ደውላልኝ አልሄድም በቃ እኔም ልምዱ እንትን ባለልኝና ተገናኝተን አናውቅም እንጂ ሁሌም ነው ማመሰግናት ለደግነቷ። ምንም አላረግልሽም እንዴት አመሰገንሽኝ አለችኝ። ያ መጽሐፊ ሲመረቅ የክብር እንግዳ ሲመረቅ ደውላልኝ ምንም እኮ ላድርግላት ሙሉ ስሙ ማን ነበር? ይቅርታ የምስራች አለሙ ነው የሚባለው። ላድርግላት ብዬ ያደርጉልሽ ነገር የለም። እንዴት ነው ያመሰገንሽኝ? አይደለም እኔም ስላደረግሽልኝ አይደለም የምሰጥ እግዚአብሔር ስለሰጠሽ ውብ ባህሪ ነው ያመሰገንኩሽ። እግዚአብሔርን ማመስገን ይኖርብኛል፣ ግን አንቺንም ማመስገን አለብኝ። ውብ ባህሪ ነው የተሰጠሽ። ሰዎችን እኩል አድርጎ የሚያይ ሰዎችን በቃ ሰው አድርጎ የሚቀበል ባህሪ ቀጥረሽ እንደ ቀጣሪ ሳይሆን እንደ ጓደኛ የምታናግሪ። ፊልም ስታይ ፖዝ አድርጋ ነው የምትልክህ ከላከች ቁጭ ብለህ ከዚህ ታያለህ አይደል? ፖዝ አድርጋ ነው የምትልክህ እንዳመልጥሽ። የሆነ ነገር እንድታመጣላት ከፈለገች ፖዝ ታደርገውና ስልኩን ፊልሙን ከዛ አንድ ውሃ ትላለች። ማን ነው እስቲ አሁን አንተ ፊልሙ ሲጀመር ቁጭ ብለህ ስታያለህ አብረህ ከቤት ሰራተኛ ጋር እኮ እና እንዴ በቃ ብዙ አይቼ ስለሄድኩ እሷ ጋር ታምር ነው የሆነችብኝ። ገና ወደፊት የማመሰግናት ነው። ምክንያቱም ሌሎቹም አንዳንዴ እንደነገርኩ ነው። እኔ የሞላ ቤት ነው ትቼ ሄድኩት የመጣሁት። የሞላ ፍቅር የሞላ ቤቱን ተው የሞላ ፍቅር መቼም ደሃም ብትወል ልጅን ትወዳለህ። አንኔ አልወለድኩም ግን በወልድ በጣም ብዬ የማስበው ለምን እንደሆነ ታውቃለህ? ሰው እኔ 9 ወር ያወጣሁት የለፋውበት ልጅ ያችኛዋም እንዳወጣችበት ለምን አያስብም ሰው? ማለት ልጅን መውደድ ኖርማል ነው አይደል? ልጅን እወዳለሁ። ግን ያችኛዋም ሴትዮ 9 ወር እኮ ነው የለፋችበት። እንደዛ አውጥተህ አንዲት ትንሽ ልጅ አውጥተህ በጨለማ በምናምን ለመወርወር 9 ወር የተለፋበትን ያችኛዋ እናት እኮ ያችን እናት የሚጎዳ ነገር እናቱን ለምን ታደርጋለህ ብዬ ሳስብ ሙሉ ሆኜ ለዚህ ነገር እናቶች ለልጆቻቸው ነው ብቻ የምታስቡት። አንዳንዴ እንደውም ሰልፍሽነት ይበዛባቸዋል እና ከራከራለሁ ሰፈር ውስጥ አይደል መሀል ላይ ገባና በልጆቹ በምናምን ከራከርና ግን ደግሞ እኔ ስላልወለድኩኝ ሙሉ ሆኖ መከራከር እኔ ብወልድ ኖሮ ለልጄ የነበረኝና ለሌላ ሰው ልጄ የነበረኝ እንትን ምን ይሆን ነበረ? ልጅ እኮ በቃ እንጃ ልጆች በጣም የተለፋባቸው ናቸው። ደሃም ብትወል ለፍተባቸዋል። እርግዝና አንድ አይነት ነው። እንዲሁም የሀብታም እንክብካቤ ይኖራል። የድሃ ከስራ ከእንግልት ከመከራ ጋር ነው የሚኖረው። ያንን ለምን አታስብም? ከወለድክ ያቺ ልጅ እኮ መታ አንተ ጋር የምትገባው ያቺ እናት ያን ሁሉ የለፋችባት ልጅ እኮ ናት። እና ያንን ለምን እንደማያስብ ሰው ሳስብ እሷ ያንን ነው የምታስበው። ያንን ስለምታስብ ነው ማደንቃት እንጂ የተለየ ደሞዝ ከፍላኝ እንደውም ከሰውየው ጋር ብዙ ግንኙነት ብዙ እንዳነገርኩ ውጭ ነው የሚኖሩት። ብዙ እንትን የለኝም። እንደውም ክፍለ ሀገር ስሄድ ምናምን ብዙ ብር የሚሰጡኝ እሳቸው ነበሩ። ግን ለእሳቸው አልጋበዝኳቸው።
ምክንያቱም ግን ስለጠሏቸው ሳይሆን እሷን ማስተዋወቅ ስለፈለጉ እሷ የተለየ ሰው ነበረች። ሰው እኩል ነው በቃ ያ ሰው እኩል ነው። ያቺን እናትን ተረድታታለች። በቃ ይችኛዋ ልጅም ለእኔ ደሃ ሆና ተቸግራ እኔ ጋር ብትመጣም ያቺ እናት እንደለፋችባት ማሰብ ካልቻልክ ከባድ ነው ብዬ ነው የማስበው። እና ግን ያው ሙሉ ወልጄ ቢሆን ሙሉ ወጥቼ ከራከርበት ነበር። ስላልወለድኩ ግን ሌላ ስም ይሰጠዋል ብዬ ተውኩት። እሺ እየጨረስን ነው። ጥሩ ነው። ጥሩ እያብራራሽልን ነው። የአንድ ካሳደግሻቸው ልጆች መካከል አንድ ምን ትነግሪናለሽ? ኢቢኤስ ቀርበሽ ነበር የሆነ ጊዜ ኢቢኤስ ቴሌቪዥን ላይ ከነ ዮናስ ከበደ ጋር ካወራሽ በኋላ በቴሌቪዥን የታየች ዘመድ አለችን። እንግዲህ ቴሌቪዥን ላይ ከታየች አቅም ቢኖራት ነው እየተባለ ብዙዎች ዘመዶችሽ መጥተው ከአንቺ ጋር እንደኖሩ እንዳደጉ ነግረሽናል። እሱን ትነግሪንና አንድ ደግሞ እንደ ራስሽ ልጅ ያሳደግሽው አለ ሰምቼዋለሁ። እኔ ግን ይህን ፕሮግራም የሚከታተሉ ቢሰሙት ደስ ይላል። ማሳደግ ሙሉ እንትኑን ወስዶ ማሳደግ አይደለም። ግን እህቴ እንትን ትላለች። ምንድነው ያው ገጠር ብዙ እንትን አይሉም እና በቃ ያስቀሩታል። ጎበዝ ወዳለሁ ጎበዝ ልጅ በጣም የሚማር ልጅ በጣም ጎበዝ የሆነ ልጅ በጣም ነው የምወደው። ያ ልጅም በጣም ጎበዝ ነበር። ሲሄድ ገጠር እያስቀሩት ምናምን እህቴን ብወልድ ግን ታሳድጊልኛለሽ አልኳት። አዎ እንደው ደስ ብሎኝ ነው። እንደውም አንቺ እንትን አልሽ በጣም እኔ ስለማልወልድ በጣም ይጨነቃሉና በቃ ስለሱ እንዳታስቢ እንትን በቃ አሳድጊ አስተምሪው እንደኔ ልጅ ቆጥረሽው ምናምን አልኳት እና ከዛ ያው ትምህርት ቤት እንዳያስቀሩት አደረኩ ማለት ነው። ከዛ በኋላ ያው አልፎ አንዳንዴ ደብተር ምናምን እላለሁ። ያው ልጁም ጎበዝ ነበር። የልጁ ጥረት አለ። በጣም ጎበዝ ነው እና አልፎ መጣ። በጣም ውጤቱም ወደ ዩኒቨርሲቲ ሲገባም በጣም ጥሩ ውጤት አምጥቶ ነው ያለፈው። አዲስ አበባ ዩኒቨርሲቲ ተመረቀ። አስመረቁት ደስ ብሎ ልጅ እንዳለው ሰው በጣም እና በሱ ሁሉ ጊዜም አሁንም ይሰራል። ጤና ቢሮ ነው የሚሰራው። ባህር ዳር ማነው አማራ ክልል ደብረ ታቦር ነው የሚሰራው እና ሳስበው ራሱ ደስ ይለኛል። ምክንያቱም እኔ በቃ መመረቅ ህልሜ አልነበር። ያን መመረቅ በሱ ስር ነው የተመረቁት። በቃ ሲመረቅ እንዴት ደስ እንዳለኝ ልነግር አልችልም። አሁን ይሄ ትንሽ ልጅም ያለፈ ቀን የእውነት ነው ብቻዬን ያለቀስኩት። የሚበቀሉልኝ ነው የሚመስለኝ። በቃ ነው ትምህርት ህልምሽን ህልሜን የተበቀሉልኝ ነው የሚመስለኝ። ጎበዞቹን እንትን በቃ እነሱን በሚችለው ነገር ማገዝ እነሱን በቃ እንዲወጡ ማድረግ እኔ ሳይሳካልኝ የቀረውን በእነሱ እንደመበቀል ነው የምቆጥረውና ቢሆንልኝ ቢሳካልኝ ሌሎቹ ሁሉ ባግዝ ደስ ይለኝ ነበር። ግን ያው አይ ብዙ ነው እንጂ እኔ ራሱ ብዙ ነው ካለሽ አቅም አንፃር እነዬ በጣም የምትወጃቸው መጽሐፍት አንብበሽ የወደድሻቸው ወይም ያከበርሻቸው ደራሲዎች እንደዚህ ብትነግሪኝ ደግሞ የበለጠ እንደነገርኩ በአብዛኛው የውጭ መጽሐፎች ነበር ማነበው። ድሮ ልጅ እያለህ የሚቀርብህ በጣም ውስጥ ያለው ነገር ብቀላ በጣም ሬሳ ውስጥ ነው የተቀመጠው ነገር እስከሆነ አይረሳኝም። ብቀላ ይስታወሰኛል። እንደገና ደግሞ ጃንባጃ መከረኞች አዎ እሱ ራሱ ደስ ይላል። እንትን ወድ ነበረ የስለላ መጽሐፎች ብዙ ነበሩ በዛን ጊዜ በጣም ብዙ እንትን ፓፒዮ በጣም ነበር ደስ የሚለኝ። ብዙ መጽሐፎች አሉ። ግን ከኛ ስትል የአዳም ረታ ማነው እንትን የአዳም አይደለም የባህሉ ግርማ ኦሮማይን በጣም ወዶ አገላለጹ ደስ ይለኛል። ያው ሁሉ ገለጻ ተጠቅሞ ነበር ነው ምን አለማብዛቱ እንደኛ አይገርምም? ይገርምኛል። እኔ ስራዬ ብዬ አየዋለሁ።
ነበር ምናምን አያለግም አያበዛም እንደኔ አሁን የራሴን ሁሉ አንዳንዴ ያለው እና አሁን እጠነቀቃለሁ ነው ነበር እያልኩ ላለመዝጋት እና ያ ሁሉ በእንደዛ ባጫጭር ቋንቋ ተጠቅሞ ባጫጭር አገላለጽ የሚገርም አገላለጽ እየገለጻት ግን ብዙ ነበርና ነው የለውም እና እሱ በጣም ደስ ይለኛል እና እዛውጭ ብዙ ደስ የሚሉኛል። ደስ ይላል። የትኛው መጽሐፍሽ ነው ሲታተም አንድ አሳታሚ ሰጠሽ ከዛ በኋላ አነበብነው ወደነዋል እናሳትመዋለን ሲልሽ መንገድ ላይ ነበርሽና ቆምሽበት ቦታ ሆነሽ በደስታ ብዛት ስቅስቅ ብለሽ አለቀሽ? ያልጠራ ደምን ሰለሞን ባህሩ ሰለሞን ነው ያሳተመልኝና ጥሩ ሰው ከዛ ወደነዋል ጨንቆኛል። ያው ማሳተም እንኳን ለማንም ኢትዮጵያ ውስጥ ከባድ ነው አይደል? እና የገቡ ፍሬ በዛ ውድድር ታተመ። ይሄኛው ደግሞ ተጽፎ ቁጭ ብሎ ነበረ። ባህሩ ሰለሞን እንደዚህ ሊያሳትም ነው ሲባል ወስጄ ሰጠው። አንድ ቀን ደውሎ እኔ እንጃ በቃ የሆነ ሊወደው ነው መሰለኝ አንድ ትልቅ ደራሲ ነው እየሰራ ያለ ለካ ተነያየው ያን ጊዜ ደግሞ እሱ ከዛ አይ ሊወደው ነው መሰለኝ ምናምን አለኝ። ወደደው መድኃኒዓለም ማን እንደሆነ አላውቅም እንግዲህ ያን ጊዜ ደው ወደደው ጸልያለሁና ከዛ አንድ ቀን ደውሎ በቃ እኮ ተቀበልነው መጽሐፉን አለኝ። በስመ አብ እንዴት ብዬ እንትን እንዳልኩኝ በስመ አብ ደስ ብሎኝ በቃ ይዛለት መንገድ ላይ መሸወጫ አስተማጣ ነው ደስ ያለኝ እና እሱ ትዝ ይለኛል። የትኛውም ደራሲ መጽሐፍ ተቀባይነት አግኝቷል ሲባል በየትኛውም ዓለም ያለ ደራሲ የሚሰማው እንትን አለ፣ ደስታ አለ። በወቅቱ ባህሩ ሰለሞን እንደዚህ መጽሐፎችን ያሳትም ነበረ። የደራሲዎቹ ስም ሳይነግረን ነው ይሰጠን የነበረው እስኪ ይዋቸው ብሎ እንዳጋጣሚ ያልጠራ ደም እኔ ጋር መጣ። ከዛ አይ ቆንጆ ነው እንደዚህ ያንቺ እንደሆነ ግን አላቅም ነበር። በኋላ ነው የገባኝ። የመጨረሻው መጨረሻ ስለ ስውር ግዛት ንገሪንና ከዛ የስውር ግዛት እንዴት ተጀመረ ብትለኝ ይገርማል። ገጠር ሄድኩኝ። እሱም ገጠር ነው የተጀመረው። ገጠር ሴት አይሰበሰብም። ስብሰባ ማለት ይሄ መንግስት ስብሰባ ምናምን ሲሆን ሴቶች አይሄዱም። ያው ስለከለከሏቸው ሳይሆን ስላልተለመደ ሴት አይሄድም። ስለዚህ እኔ ጋቤን ተገናንቤ ሄድኩኝ እንደ ወንዶቹ ለብሼ ማለት ነው ተሸፋፍኝ። ብቸኛዋ ሴት ሆንሽ ማለት ነው? ብቸኛዋ ሴት ነኝ። ያው የሚያውቁኝ ያውቃሉ። ግን ከዛ የመጡት የእንትን የነዚህ ሊሰበስቡ የመጡት የምርጫ ሰሞን ነበረ። በኢህአዴግ ጊዜ የምርጫ ሰሞን ነበርና እንትን ሊሉ ነው የመጡት። ካድሬዎች ናቸው ሊያስተምሩ ምረጡ ሊሉ ያው የምርጫ ቅስቀሳ ለቅስቀሳ ነው የመጡት እና ተመርጦ የመጣው ሰውዬ ከኛ ቀበሌ 1 2 3 ቀበሌ ልፍ ቢል ነው እንጂ የሚታወቅ ሰው ነው። እኔ አላውቀውም፣ ግን የሚታወቅ ሰው ነው። የዛ አካባቢ ሰው ያውቀዋል። ግን የሚያወራው ነገር ህዝቡን እንደማያውቀው በቃ ሌላ ዓለም ላይ ያለ ይሄ ስለዚህ ስለኛ ህዝብ ነው የሚያወራው ወይ ስለሌላ ነው የምትለው አይነት ምንድን ነው የሚያወራው እያልኩ ግራ ገባኝ። በቃ እንዴ እንደገና ደግሞ ስለ ሌሎቹ እንትኖች የሚያወራው ራሱ ምድር ላይ ያሉ አይደለም። መንፈስ ስለ ሌሎቹ ተቃዋሚዎች የሚያወራው ስለ ተቃዋሚዎቹ ሲያወራ ደግሞ እነዛን ነገር መንፈስ ሆነው መጥተው ገበሬውን የሚያንቁት እንደዛ አይነት ስሜቱ ማርያምን እንደዛ አይነት ነው ስሜቱ። ከዛ ወንድሜ ሊቀመንበር ነበር። ማታ ያው ማደሪያው እዛው ነው መጣ። ሙሉ ለሊት አነጋ ነው ስንጨቃጨቅ። አንተ እንዴት እንደዚህ ሆነ? ይሄን እንዴት እንደዚህ ትናገራለህ? እኔ ያኔ ስለ ፖለቲካ አላውቅም፣ ፖለቲከኛም አይደለሁም። ግን ምንድነው እኔ እዚህ አዲስ አበባ ሬዲዮም ምንም እሰማለሁ፣ የፖለቲከኛ ጭቅጭቅም እሰማለሁ፣ ቴሌቪዥን እሰማለሁ። እንደገና ደግሞ ጠቅላይ ሚኒስትሩ አብይ ሳይሆን መለስ እስከ ግማሽ ይምጡና ግማሽ ድረስ እንቀበላቸዋለን ሲሉ ሰምቻለሁ። እንዴት እንዲህ አይነት የህዝብ አያውቅም ብለህ ነው ወይ እንዴት እንዲህ አይነት ነገር ትናገራለህ? ወንድሜ ደግሞ አስጨረሰችኝ ብሎ ሚስቱ ኧረ ነይ እያለች ትጠራኛለች። ስንጨቃጨቅ አደርንና ይሄ ልጅ በቃ የሚያወራው ነገር ምንም በቃ የተለየ ነው። እኔ ካድሬውኛ አላቅም ሆኖ የሚያቀም ሰው አላቅም። ግን ምንድነው እዚህ ድረስ እንትን ያደረጋቸው ብዬ አሰብኩና ይሄ ሰውዬ ጭንቅላቱ ተቀይሯል አልኩ። የዛለት ማታ
ጭንቅላቱ ተቀይሯል ይሄ ሰው እያልኩ በቃ እንደ ይሄ በእኛ አካባቢ ጭንቅላት አይደለም እያወራ ያለው አልኩና ጭንቅላቱ የተቀየረ ሰው ኑሮ ጀመርኩ ማለት ነው። ግን ጭንቅላቱ የተቀየረ ሰው ሳይንሳዊ ነገር ነው፣ ብዙ ነገር ያስፈልገዋል፣ የዶክተር እንትን ያስፈልገዋል። ይሄ የልጅ ያልኩህ አሁን እንትን ሲል አስመርቀሻዋል ምናምን ያልከኝ እሱ የሕክምና እንትን ነው የተማረው እና ሰርች የሚደረጉ ነገሮችን እሱ ሰርች እያደረገ እንደዚህ ነገር ላይ ሰርች አድርጋ አምጣ ይባላል። እሱ ሰርች አድርጎ ያመጣል። እኔ ያው የፈጠራ ስራውን የእንትን ስራውን እንትኑን አሜሪካ ወሰድኩት፣ መቼቱን አሜሪካ ወሰድኩ፣ ኢትዮጵያን ሌላ ቦታ ወሰድኳት። በዚህ በኩል ገዛኝ ጸጋው በጣም አመሰግናለሁ። እና መቼት እንዴት ይደረጋል ሌላ ሀገር እንዴት ለምን አጨናነቀሽ ሌላ የራስሽን መቼት አትፈጥሪም ያለኝ። ከዛ የራሴን መቼት ፈጠርኩ። ያቺ መቼት የድሮዋ አሁን ሊቢያ አካባቢ እንትን አካባቢ የሆነች ሀገር አደረኳት። የራሴን ስም ሰጠው። ኢትዮጵያውያን እዛ ይኖሩ እንደነበርና አሁን ስለሌሉ ከዛ የቀሩ ኢትዮጵያውያን አረኳቸው ኢትዮጵያውያንን። ከዛ አሜሪካ ውስጥ ጭንቅላቱ የተቀየረ ሰውዬ መጥቶ ኢትዮጵያ መምራት ጀመረ። ጭንቅላቱን የተቀየረው እንዴት ነው? እንትን ሊል ምንድነው በጣም የሚወደድ ሰው ነው። እዚህ ሀገር በነበረበት ጊዜ በጣም ታዋቂ ሰው የሚወደድ ሰው ለሕክምና ሄዶ ነው በሌላ ጭንቅላት ተቀይሮ የመጣው። አሁን ኢትዮጵያውያን ያውቁታል፣ ይወዱታል። እሱማ ጠቅላይ ሚኒስትር ሲሆንላቸው እንዴት አይወዱም? ደስ ብሏቸው ይቀበሉታል። ግን ደግሞ ጭንቅላቱ ውስጡ ሌላ መሆኑን አያውቁም። በሱ ምክንያት የሚደርሰው መስቀልቀል ነው ውስጥ ያለው። እሰይ በጣም አሪፍ። እነየሽ በሺ ሌሎችም ያልታተሙ ስራዎች እንዳሉሽ አውቃለሁ። በእርግጠኝነት ይህንን ፕሮግራም የሚከታተሉ ደግሞ እኛም ሌላ ለህዝብ ያልቀረበ ስራ ካላት ባገኘናት እንደሚሉ ስለምንገምት በእኛ በኩል ያገኙሻል፣ ምንም ጥርጥር የለውም። እንኳን መጣሽልን፣ እንኳን አገኘንሽ፣ እንኳን ተጨዋወትን። ለሰራሽውም እየሰራሽ ላለሽውም ወደፊት ለምትሰሪውም ክብር አለን። በጣም እናመሰግናለን። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም አክብራችሁ ስለጠራችሁኝ አስታውሳችኋለች ብላችሁም ይህን ስላደረጋችሁልኝ አመሰግናለሁ። በጣም እግዚአብሔር ይስጥልኝ። ውድ የነገረ መጽሐፍ ፕሮግራም ተከታታዮች እንደ ተከታተላችሁት ቀደም ሲል ቆይታ ያደረግነው ከእነየ ሽበሺ ጋር ነበር። እነየ ሽበሺ የረጃጅም ልቦለዶችና የአጫጭር ልቦለዶች ደራሲት ናት። የሬዲዮ ድራማዎችም የመድረክ ስራዎችም አሏት። አንዳንዶቹ ለመድረክና ለህዝብ ለህትመት በቅተዋል። አንዳንዶቹ ደግሞ ሂደት ላይ ናቸው። እነየ ሽበሺ የገቦ ፍሬ፣ ያልጠራ ደም፣ ስውር ግዛት የተሰኙ ረጃጅም ልቦለዶቿ ይታወቁላታል። በተለያየ ጊዜ ለመሸለም የበቃች ደራሲት ናት። እንደሰማችሁት ቤታቸው ሆናችሁ ከእነየ ሽበሺ ጋር ያደረግነውን ቆይታ የተከታተላችሁ የዛሬ ፕሮግራማችን በዚሁ ተቋጭቷል። እናመሰግናለን።